እንዴ ከጠማማ ሰዎች እኔ አልደግመውም። ባጭሩ ለምሳሌ ባጭሩ ሱራ ሁለት ከዚህ በኋላ 18 ላይ እናንተ ቆይ ደንቆሮዎች ከዚህ ጋር እናንተ ምናምን ደንቆሮ እያለ አላህ ይሳደባል አይደለ? ደንቆሮ አንዴ ርዕሰ ደንቆሮ እያለ ደደቦች እያለ ሲናገር የነበረው ኢየሱስ ነው። ማቴዎስ ወንጌል ላይ ሉቃስ ወንጌል ላይ እጁ ሳይተቀበል አንተ ጋር ሲደርስ አይደለም ርዕስ መቀየር የለበትም ወገኔ። በርዕስ ነው የሚለው። ረጋ ብለህ አንዴ ረጋ ብለህ አዳምጥ። እሺ ረጋ ብለህ እንደማመጥ ደንቆሮ እያለ የሚታደበው እጁ ንጽጽር እየሰራሁ ነው። ቀጥል። አንዴ አይ አይደለም። አሁን ወደ እስልምና መጣህና በዛም ላስተምር ብዬ መጽሐፍህን እሺ እየተማርኩ እንዲሆን እጁን ሳታጠብ በልቶ ለምን አልታጠብኩም ሲባል ደንቆሮ ያለው ሰዎችን እያስተማረ ዝም ብሎ መሀል ላይ እየሰደበ እየወጋ የሚያስተምራቸው ኢየሱስ ነው እንጂ እስልምና አይደለም። አሁን ያዘውና ድጋሚ ወደ ቁርአን እንዳትመጣ። ርዕሳችን መጽሐፍ ቅዱስ ላይ ነው። ጥያቄ እዚህ ጋር ምንድነው? እናት እየተሰደበች ነው። ሀፍረተ ስጋዋ ያው ለእናት ሀፍረተ ስጋ እየተባለ ሀፍረተ ስጋዋ እየተሰደበ ነው ያለው። እግዚአብሔር ይሄን ነገር እዚህ ጋር ማስቀመጡና መናገሩ ለአንተ ምን ጠቀመ? ከዚህ ምን ተማርክ? ንገረኝ። ከስድቡ ምን ተማርክ አንተ? ኦኬ የተማርኩት ለምን እንደሆነ ታውቃለህ ወንድሜ? ብልቷ ገልጦ የነፋባት አላህም አለ አይደል እንዴ? ለምን ትረሳለህ? አያቸው። ይሄ ነው መጨረሻ። አያቸው። የተማርኩት ምንድነው አለ ብልቷን ብሎ እግዚአብሔር እንደዚህ አደረገ ብሎ ወጣ። ያው አላህ ነው ያለው እግዚአብሔርን ብለን እንደተረጉመዋለን እኛ። ለምን መጽሐፍ ቅዱስ ላይ አላህ የለም። ስለዚህ አላህ እግዚአብሔር ገለጠ ብሎ ወጣ ማለት ይታያቸው። ያስቃል በጣም። እንደዚህ ክርስትና ይሄ ነው በቃ በደንብ እኛ በስራ እየተወያየን ነበር የነበረው፣ ግን ወደ ስድብ ሄደ። ግን እንዳይደብራችሁ ለምን መጽሐፉ አናዶት እንደሆነ ወቁ። ኢብራሂም ጥቅሱ ይሄ ነው። ምን ትላለህ ሀቢቢ? ኢብሮ ያጀማ አያችሁ አይደል? ኢብሮ የለም መሰለኝ። እሺ ያጀማ አያችሁ አይደለ? በግልጽ በቃ እናትን እየተሳደበ ነው ያለው ጥቅሱ። ምን እያለ አንተ የጠማማ ሴት ልጅ ሆይ የእናትህን ሀፍረተ ስጋ እያለ እየተናገረ። ጥያቄያችን ምንድነው? ይሄ መጽሐፉ ለኛ ምን ይጠቅመኛል? ለኔ ምን ይጠቅመኛል? ከዚህ ምን እማራለሁኝ? እኔ ምን እማራለሁኝ? የእናት ሀፍረተ ስጋ እየተሰደበ ከዛ በኋላ ጠማማ ሴት እየተባለ ምንም በማታቋም እና ያው ስድብ የሚያስተምረው መጽሐፍ ቅዱስ እንደሆነ በዚህ እወቁልኝ ማለት ነው። እሺ የቅድሟ ልጅ አይ ቲንክ ተመልሳለች መሰለኝ። ወገን ያለሽ ታነች የማርያም ይሰማሻል? እሺ ሌላ ክርስቲያን ካላስገቡ ባረከላሁ ፊክ። እና አጂብ ነው። ሌሎች ጥቅሶችም አሉ። አሁን ደግሞ ቀጣይ የማሳያችሁ ደግሞ ብልግና ሲያወሩ ገብቷል። ሊትራል የሆነ ብልግና ሲያወሩ ገብቷል መጽሐፍ ቅዱስ ላይ። ሊትራል ስላችሁ ናና ቤት እንደዚህ ተኝተን ለዚህ ሰዓት ያክል እንደዚህ እናደርጋለን፣ ከዛ በኋላ ባሌ መንገድ ወጥቷል፣ ከዛ ካረግን በኋላ እያለ በቃ በግልጽ እንደዚህ የሚወራበትም አለ። እና ይሄንም እናሳያለን ማለት ነው። ግን ክርስቲያን ካለ እናስገባ። እሺ አብሪሎ ሰላም ብያለሁ። አብሪሎ ይሰማሃል ወገኔ? አሉ ሄሎ። ለካ ሄሎ ነው የሚሉት አንዳንዶቹ ላይ ቢገቡና ሄሎ ይላሉ። እሺ ይሰማሃል ወገኔ? የለም ቀጣይ አስገቡ። ይሄን አውሩትና ቀጣይ አስገቡ። ለሪፖርት ሊሆን ስለሚችል ዘለሉትና ቀጣይ አስገቡ። ኢምሮ ዛሬ ኔትወርክ በጣም እያስቸገረ ስለሆነ እኔ ጋር አሁን ጥቁር ነው የሚያሳየኝ። አሁን ነው ገና እየገባው። ትንሽ ብንጠብቃቸው። ኦኬ የጀማ ኮሜንት ላይ ጻፉልኝ እስቲ አንዴ። ገብቶ ነበር ወይስ አልገባም? ኔትወርክ ሊሆን ይችላል እንዳለ እውነቱን ነው። እሺ ጥቁር ሰው ይሰማሃል ወገኔ? ጥቁር ሰው ሰማኛ እንዴት ነው? አለው እግዚአብሔር ይመስገን። እንዴት ነው? ትቀያይረዋለህ አንተ። እሺ ለማንኛውም ጥያቄ ነበረኝ ፈቃደኛ ከሆንክ። ኦኬ ጠይቀኝ። እሺ ያው ግን ለመመለስ ዝግጁ ነው አይደለ? ከርዕሱ ሳወጣ ትመልስልኛለህ። ያ እስቲ ጠይቀኝ። እሺ አንዴ እቺን ታነብልኛለህ አንዴ? ወይ ላብራልህና መብራት እቺን ታነብልኛለህ? የምን ቃል ነው ከላይ ያለው? ከምን ላይ ነው ያገኘው? መጽሐፍ ምሳሌ። ኦኬ ምዕራፍ 7 ክፈት። መጽሐፍ ምሳሌ ኖ አይ ካንተ ላይ ያው ትልቁ ላይ ሆኛለሁ። አንብብልኝ።
አንብቡ። በአልጋዬ ላይ ማረፊያ በደንብ ዘግይቼ መጽሐፈ ምሳሌ ነው ምዕራፍ 7 ምሳሌ ግን ባንተ ስድስት አድርገው እሺ፣ አንዴ ስድስት አድርገውና ከስድስት ላይ ካጣሁ እመለሳለሁ። ይሄ 1980 ስለሆነ ገለጠው ገና ነህ ያውራ እየገለጥኩ ነው። እሺ፣ ወይም እኔ በእንትን ላውጣልህ እንዴ? በአፕሊኬሽን ላውጣልህ እንዲታይ ከፈለክ እዛ አውጣልሃለሁ። ቆይ ትንሽ ጠብቅ፣ አውራ አንተ እስከዛ። አይደለም ሂደህ ጥቅሱን አንብበህ በኋላ በዛው ላይ ሽፍት ልንሳ ሳትመለስ ወጣ ኖ፣ አረ እንደዛ አይነት ባለጌ አይደለሁ። አይ እኔ መሰለህ አብዛኛው ጊዜ የሚናገሩ ክርስቲያኖች ጥቅሱን ካዩት በኋላ ወላሂ በዛ አይመልሱት። እኔ ውስጤ ደስ ስለማይለው እዚህ መልሰህ ደስ ይበለኝ፣ ችግር የለውም። ስለዚህ እዚሁ መልሰህልኝ አውጣሽ አውጣ ላንብብልህ። አውጣ ደስ ያው እሺ፣ ያው ቢጫ የተሰመረበት ነው አይደል? ተመለስ። ለምን እንደምትሄደው አለው። ኧረ በአልጋዬ ላይ ማለፊያ ሰልፍ ዘግቼበታለሁ። በግብፅም ሽማግሌ ለሃፍ በመኝታዬ ከርቤንና ቶቶ ለዛ ለምን ይላል እንጂ። እሺ እንደዚህ ይላል፣ በአልጋዬ ላይ ማለፊያ ዘርፍ ሰርቼበታለሁ፣ የግብፅንም ሽምልመሌ ለሃፍ አንጥፌበታለሁ፣ በመኝታዬ ከርቤና አልሞን ቀረፋም ረጭቼበታለሁ። ና እስኪ ነጋ ድረስ በፍቅር እንርካ፣ በተወደደ መታቀፍ ደስ ይበለን። ባለቤቴ ቤቱ የለምና ባለቤቴ የለም፣ ወደ ሩቅ መንገድ ሂዷል፣ በእጁም የብርካጢት ይዟል። ሙሉ ጨረቃ በሆነች ጊዜ ወደ ቤቱ ይመለሳል ትላለች። ባለቤት አላት ግን ምን ትለዋለች? ናና ፈታ እንበል ትላለች። የባለጌ እንትን ማለት ነው። አሁን ጥያቄያችን ምንድን ነው? ጥቁር ሰው ከዚህ ምን ተማርክ? ይሄ ከዚህ ምንም አትማርም። ምንም የሚያስተምር አለ። አላሁ አክበር። እሺ ለምን ተጻፈ? ምን እንደሆነ ታውቃለህ ኢምራን? ይሄ መጽሐፈ ምሳሌ ነው እና ይሄ የሚፈታ ነው። አማርኛው ይፈታል። ይሄ ትርጉም ይኖረዋል እና ጀስ ለማስተማሪያ ነው እኮ ይሄ ብሉይ ኪዳን ላይ ያለ መጽሐፍ የፍዳ ዘመን መጽሐፍ ይባላል። እሺ መፍታት እኮ ይፈታል። እንደዚህ የሚወቃ ማለት ነው። እና እስኪ ነጋ ድረስ በፍቅር እንርካ ማለት ነው። እስኪ ነጋ ድረስ በፍቅር እንርካ ሌሊቱን ሙሉ ምን ማለት ነው? ኖ ይሄ ሚኒንግለስ ነው እኮ ክርስቶስ ኢየሱስ ከመምጣቱ በፊት የተጻፈ ነው። ይሄ የነበረ መጽሐፍ ነው እና ምንም የሚጠቅምም የሚጎዳም ነገር የለም። ኧረ ጎዳ እንጂ ብልግና አስተማረ። ሴትየይቱ እኮ ባል አላት። ባል ሳይኖራት ደብዳቤ ጽፋ እንዴት አድርገህ መጣ? ብዙ ያልገባ አለ፣ ብዙም የገባ እያማለለችው እኮ ነው። ምን አለችው? ሰዎች ስለጻፉ አልጋው ተነጥፏል፣ አልጋው ተዘጋጅቷል፣ ሽቶ ነፍቼበታለሁኝ፣ ከርቤ አዘጋጅቻለሁ፣ ና በቃ ባለቤቴ የለም፣ ብር ይዟል፣ ከ15 ቀን በኋላ የሚመለሰው 15 ቀን ሙሉ እንዝናና አለችው። ከዚህ ምንም አሁን ጎበዝ ነህ አንተ። ሰዎች ስለተጻፈ አሁን እቺ ማንነቷ ጽሁፍ ብቻ ነው እንጂ ሴትዮዋ አትታወቅ፣ ሰውየው አይታወቅ። ይሄ ምንም ሚኒንግለስ ነው። ለምን አስገባው? እግዚአብሔር ለምን አስገባው እዚህ ውስጥ? ጥቅም ከሌለው ጥቅም የሌለው ነገር እግዚአብሔር ይናገራል? ነው እግዚአብሔር አይደለም እኮ ያስገባው። የእግዚአብሔር ቃል እኮ አይደለም እኮ መጽሐፈ ምሳሌ ይላል። መጽሐፍ ቅዱስ በእግዚአብሔር መታለ የተጻፈው መጽሐፈ ምሳሌ ይላል እኮ ለትምህርት የተጻፈ መጽሐፍ ነው። ህይወት የሚሆነን አዲስ ኪዳን ነው። ከክርስቶስ ጋር ኪዳን የሆንበት ወደ እሱ አልመጣሁም። አዲስ ኪዳን ላይ እመጣልሃለሁ በኋላ። አሁን ጥያቄ እዚህ ጋር ነው። መዳኛ የሆነው ወንጌል እንጂ ይሄኛው መጽሐፈ ምሳሌ ነው። ይስቲ አዳምጠኛ እንዲ ወገኔ። አክቹዋሊ ጥያቄውን መልሰዋል። ተባረክ፣ ጨርሰዋል። እኛም ያልነው ይሄን ነው።
ስለዚህ ወንድሞቼ እህቶች እዚህ ጋር ያላችሁ በሙሉ ይሄ መጽሐፍ ቅዱስ ፓርት ጥቅም የሌለው እንደሆነና መጽሐፍ ቅዱስ ላይ አልፎ አልፎ ጥቅም የሌለው ነገር እንዳለ አይታችኋል። ከሱም አልፎ ደግሞ ብልግና የሚያስተምር ነገር እንዳለ አይታችኋል። ለምን ሴትየቱ ቃል በቃ ምንድን ነው ያለችው? ባሌ የለምና ና እንሂድ እንዝናና እኮ እያለች ባሌ በቃ መንገድ ወጥቷል። ስለዚህ ሌሊቱን ሙሉ እንተኛ ያለች እኔ ልመልስልህ ወይ ረጋበል በተራ የምናወራው። ስለዚህ ይሄ ነገር ትክክል አይደለም ብለህ አመሰግናለሁ። ግን አንተ ትርጉም አለው ብለህኛል፣ ትርጉሙን አላውቅም ብለሃል። ይሄ እዘለዋለሁኝ። ሶስተኛ ጥያቄ ጥቁር ሰው፣ ከዛ እንጨርሳለን። ጥቁር ሰው የመጨረሻ ጥያቄ። ኦኬ መጽሐፍ ቅዱስ የእግዚአብሔር ቃል ነው ሲባል ከመጀመሪያው እስከ መጨረሻው እግዚአብሔር በመንፈስ ቅዱስ ምሪት አጽፎታል ማለት ነው አይደለ? ያ እሺ፣ ይሄን ያጻፈው መንፈስ ቅዱስ ነው አይደለም? አይደለም። ስለዚህ መጽሐፍ ቅዱስ በሰዎች ላይ የተጻፈው እኛ እኮ ከሰማይ ተወረወረልን ምናምን ብለን አይደለም እንትን የምንለው በሰው ነው። በሰው ምሳሌ ነው በመንፈስ የተጻፈው ማለት ነው። የእግዚአብሔር አማኝ የሆኑ ታማኝ ሰዎች የጻፉት የጽሁፍ ስብስብ ነው። የምታወራው እየገባኝ አይደለም። አንዴ ቆይ፣ የምታወራው እየገባኝ አይደለም። ረጋ በል ፕሊዝ። እሺ፣ እየተግባባ እንድንመጣ። እሺ ወገኔ፣ በዛ መንገድ እንቀጥል። አሁን ምን አልከኝ አንተ? መጽሐፍ ቅዱስ አዎ በመንፈስ ቅዱስ ምሪት የተጻፈው ብለኛል፣ ተቀብያለሁ። መጽሐፍ ምሳሌ ስለ መጽሐፍ ምሳሌ በመንፈስ ቅዱስ ምሪት አልተጻፈም ብለኛል። ስለዚህ መጽሐፍ ምሳሌ መንፈስ ቅዱስ አያውቀውም ማለት ነው? መጀመሪያችን ጨርስልኝ። ብዙ እኮ መጽሐፍ ቅዱስ እኮ ሲታተም ብዙ ጥራዝ እኮ ያልተካተተ አለ፣ አይመጥንም ተብሎ የቀረ ማለት ነው። ሰዎች በሰውኛ ይጽፋሉ፣ ሰዎች ናቸውና ስህተት ይኖርባቸዋል። በራሳቸው ስሜት ተነሳስተው ሊጽፉ ይችላሉ። ያ ነገር ስለዚህ እዚህ ጋር ተባለ። ከዚህ በኋላ የትኛውም ክርስቲያን መጥቶ መንፈስ ቅዱስ እንዳይለን። በቃ እናመሰግናለን፣ ጨርሰናል። ጥቁር ሰው ከዚህ በኋላ የትኛውም ክርስቲያን መጥቶ መንፈስ ቅዱስ ካላችሁ ይሄን ጥቅስ አውጡለት። ተባረክ። ጨርሻለሁ። እሺ፣ ጥያቄ አለ አንተ እስልምና ላይ? ያ እስልምና ላይ አለኝ። በአሁን ባልከው መሰረት ማለት ነው። አሁን እኛን አንድ ግለሰብ በምሳሌ የተጻፈ መጽሐፍ ነው አንተ አሁን ስትጠይቀኝ የነበረው። የእናንተ ነቢይ ግን ዝሙትን በእስልምና ፈቅዷል። ገንዘብ ተጠቅማችሁ ገንዘብ ስጡ። አንዴ አውዙ ቢላሂ ሚነ ሸይጣን ራጂም። አንዴ አሁንም እንደባለፈው እንዳይሆን። አሁን ወደ አልፈልግም፣ እባክህን ወደ አልፈልግም። ማስረጃ በቃ ሌላ ነገር የለም። ማስረጃ ነብዩ ዝሙት ፈቅደዋል ብለሃል። ማስረጃ ያው ታብሌት እዚህ ጋር አለ፣ እኔ አወጣልሃለሁ። ችግር የለው፣ እኔ ከፍትልሃለሁ። አንተ ቦታውን ብቻ ንገረኝ። ያላ ሌላ ወሬ እንዳታወራ እባክህን። በቃ እኔ እንደዚህ ነብዩ ተሰልቦ አልቀጥልም። ስለዚህ ማስረጃህን ብቻ አቅርብ። ማስረጃ አነሳሂ 4:24 እሺ፣ አነሳኢ ንክፈት። አነሳኢ መጀመሪያ እንደ ዋይፋይ ኮሌክት ላድርግና አነሳኢ ጀማ እንዴ ታገሱኝ። 4:24 ኦይ ዋይፋይ አንዴ ኮኔክት ላድርገው እኮ አይደል? ያ ሁላችን አይን እያየ እዚህ አንዴ ሶሪ ሰው ፊት እንከፍተዋለን ማለት ነው። ያው አነሳኢ ስንት ቁጥር ንገረኝ። 4:24 424 እሺ፣ ያው አንዴ ሱናዶት ካለ መጣም ትክክል አይደለም። አነሳኢ ሲጽፍ ሱናን አነሳኢ ያው መሰለኝ ኢምሩ ሱረቱ ኒሳ መሰለኝ። ያውቀዋል ሀቢቢ ኡስታዝ፣ ያኛ እናውቀዋለን፣ ግን ደስ ይበለው። ከዛ አነሳኢ ነው አነሳኢ ይደለታል። ደርተናል፣ ችግር የለም። እሺ፣ እንደዚህ ይላል። ለምብልህ ቃለ ካነ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ነበረ ኢዛ እግተሰለ ሚነል ጀናባ ነብዩ ከግንኙነት በኋላ ሲታጠቡ አለ ዳአ ቢሸይን ነህወል ሂላቢ ፈአኸዘ ቢከፈቲን ቢየዲ ቢሸቂ ራሲ አልየመን። ነብዩ ሰለላሁ ዐለይሂ ወሰለም ሲታጠቡ መጀመሪያ የሆነ መቅጃ ነገር ይወስዳሉ። ከዛ በኋላ በቀኝ በኩላቸው ይጀምራሉ አለ። ከዛ ثم اخذ بكتفه فقال بهما على راسه። ከዛ በኋላ ውሃውን አነሳና ጸጉራቸው ላይ ፈሰሰ ይላል ሐዲሱ። የት ላይ ነው ነብዩ ዝሙትን ፈቀዱ ያለው? እዚህ ጋር ያው ሱነኑ ነሳኢ ይታያል ብዬ አስባለሁ። 4:24 ያው የት ላይ ነው እንደዛ የሚለው? አሉ የሚያወራው ስለተጠበት ነብዩ ስታጠቡ
በግራ በኩል ታጠቡ ከዛ በቀኝ ታጠቡ ነው የሚለው። ምን አገናኘው? አሉ ጥቁር ሰው ስለጥበት አይደለም፣ ስለጥበት አይደለም የሚያወራው። ያው እሺ እንግሊዘኛው አላምበብ ሴቶችን ተጠቅማችሁ የሚገባቸውን ገንዘብ ስጧቸው ይላል። ያቀፍጭክ ያከይ ሱነኑ ነሳኢ 4 ነው ያከኝ አይደለ? አይደለ? 4 እሺ ላቀው ያው ሱነን አነሳኢ 4 ትክክል ነኝ? ያ ትክክል ነኝ። እሺ እንግሊዘኛ ላንብብልህ። እንግሊዘኛ ላንብብ። ያው ይታያል። ላንብበው እንግሊዘኛው። ሚውት አታጋይ ምን ማድረግ ጀመረ? ተሳድቦ ነብዩ ሚውት ማድረግ ጀመረ። ደነገጠ። ሳይሆን ይኸውልህ ኒሳኢ ነው። አልኒሳኢ ተመሳሳይ ካለ አልኒሳኢ 4 ክፈት። ያው ይሄ ነው እንግዲህ የምናውቀው እኛ ሱነኑ ነሳኢ ሐዲስ መጽሐፍ ያለው ይሄ ነው። ሌላ ኒሳኢ ባርከላ አምጣልኝ አንተ። ኒሳኢ ባይ ያለቅም ያለው ኩቱብ ሲታዎች እንደዚህ ናቸው። ነሳኢ፣ ትርሚዚ፣ አቡ ዳውድ፣ ቡኻሪ፣ ሙስሊም ናቸው እና አቡ ዳውድ። ኦኬ አሁን ይዤልህ እመጣለሁ። ቪዲዮ አውጥቻ አሳያለሁ። በቃ እንጠብቃለን። ሚውት አድርግ። አይ ፕሮሚስ ኖ እኔ ቃል አታመጣም። ሚውት አድርግ፣ ችግር የለውም። ሚውት አድርግ። ያ ጀማዓት الخير አያችሁ፣ እንደዚህ ነው በቃ ክርስቲያኖች የምታስተነፍሷቸው። ምን አለ ነብዩ ሰለላሁ ዐለይሂ ወሰለም ዝሙትን ፈቅደዋል፣ ዝሙትን አስተምረዋል አለ። ማስረጃ ያለ አምጣ ማስረጃ ሲባል ሱነኑ ነሳኢ ያለ ስንከፍተው ሐዲሱ የሚያወራው ነብዩ ሰለላሁ ዐለይሂ ወሰለም ሲታጠቡ መጀመሪያ ቀኝ ጎናቸውን ያጥባሉ፣ ከዛ በኋላ ራሳቸውን ያጥባሉ ነው ያለ ሐዲሱ። ስለ ትጥበት ነው የሚያወራው። ያው ከፍቼዋለሁ እዚህ ጋር። ስለዚህ ምንም እንደማያገናኘውና ነብዩ ሰለላሁ ዐለይሂ ወሰለም ከእንደዚህ አይነት ነገር ጸዱ እንደሆነ ሁላችሁም አይታችኋል። ወገናችን ደግሞ ማስረጃ እስከምታመጣ ድረስ እኛ ቤት አታወራም ማለት ነው። ማስረጃ እስከምታመጣ ድረስ የዛ ሰዓት እናወራሃለን። ፈልገህ ተፍጨርጭረህም ቢሆን በቀዳም ጽፈህ አምጣ። ሳሂህ አልቡኻሪ 62:12 ታውጣለህ። ስለዚህ ይሄ ትክክል አይደለም። መጀመሪያ እዚህ ጋር ራስህን አድርግ። እዚህ ጋር እንደዛ ይልም በል አልቡኻሪ ሶሪ ተምታቶብኝ ነው የጻፍኩት እንትኑ ነው። በቃ ችግር የለውም። ይቅርታ ጠይቀህ ወደ ችግር አልቡኻሪ 62:12 ሶሪ በጣም ይቅርታ። ችግር የለውም። ቆይ አንዴ ስላነበብኩ ነው። እሺ አንዴ ታገሰኝ። ቆይ ቦታዋ ጠባብ ስለሆነች ታብሌት ለማስቀመጥ አልተመቸኝም። ልገልብጠውና እዚሁ አንተ ያየ ልክፈትልህ። እሺ አሁን ደግሞ ስንት ነው ያልከኝ? ቡኻሪ ስንት ነው ያልከኝ? አሉ ቡኻሪ ስንት? 12 62:12 ከፍቼዋለሁ። እሺ ያው ተከፍቶ ሊታየህ አይደለ? እሺ ላንብብልህ። እስቲ አንብበው። እኔ እኮ አንድ ስልክ ኦፍ ስለሆነብኝ ነው እንጂ ነበረኝ እዛ ላይ ማስተርፍ። ያው ከፍቼዋለሁ። ቡኻሪ መጀመሪያ ቁጥሩን ይልኝ። ቡኻሪ 6:12 አይደለ? 6:2:12 ትክክል ነው። ቁጥሩ መጀመሪያ አርም። ቁጥሩ ትክክል ነው። ያ ትክክል። እንደዚህ ይላል። አነስ ብኑ ማሊክ ረዲየላሁ ዐንሁ እንደዘገበው ከሆነ አለ ቃለ ካነ ቢልመዲነቲ ፈዛዑን መዲና ውስጥ ጭንቀት ነበረ። ፈረኪበ ረሱሉላሂ ሰለላሁ ዐለይሂ ወሰለም ፈረሳን ነብዩ ፈጠን ብሎ ፈረስ አነሱና ጋለቡና ወጡ። እሺ ሊአቢ ጠልሐተ ወደ አቡ ጠልሐ ሄዱ ነብዩ። ከዛ ፈቃለ ነብያችን ምን አሉ? ማረአይና ሚን ሸይን ወይ ወጀድናሁ ባህር። ኧረ ምንም ነገር የለም መንገዱ ሙሉ ሰላም እኮ ነው፣ በቃ ባህር ነው፣ ሰላም ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሁን እንዴት ነው እሺ ነብዩ ዝሙት ፈቀደ የሚለው አሉ? ወገኔ ረባክህን አምጣልን ማስረጃ። የት ነው እንደዛ የሚለው? እንደውም እዚህ ጋር ነብዩ አደከምከን። የለህም አታመጣም። ልንገርህ ሞክር። አራተኛ ነው ስልኬን አንዴ ቻርጅ ላድርግና አወጣለሁ። ወገኔ ነሳኢ ያልክ ነሳኢ የሚያወራው ነብዩ ንጹህ እንደነበሩ አሳየን። ቡኻሪ ደግሞ ነብያችን ጀግና እንደነበሩ ጀግንነታቸውን ችግር ተፈጠረ ሲባል ዘለው ወጥተው አካባቢያቸው እንዳቀኙ ነው የሚያሳየው።
አያህ የለም ማስረጃ። ሙስተቂም አኺ ምን አልከኝ? አይ ባቡንም ብላችሁ ባቡ ራሱ አያጅብህ የባቡ ስም ራሱ ቆይ እስቲ ምንድን ነው የሚለው? ባቡል አልሙዓሪዱ ምን እንደሆነ የሚለው መንዱሃቱን አኒል ከዚብ ትክክለኛ አይታይም። ቆይ እስቲ ቀረብ ላድርገው እዚህ ጋር። አይ እንደዚህ ይላል አልሙማረዳ ኢዝ ዘ ዌይ ኢዝ ዘ ሴፍ ዌይ ቱ አቮይድ ኤ ላይ ውሸትን ለመካክ ውሸትን ለመጠበቅ ነገሮችን ቼክ ማድረግ ጥሩ ነው ይላል። በቃ ነገሮችን ፈጥኖ ቼክ ማድረግ። ሰዎች ተጨነቁ ችግር ተፈጥሯል መዲና ውስጥ ብለው ተጨነቁ። ግን ነብዩ ፈጥነው ሄደው ራሳቸው ውሸት ነው አሉ። በቃ የለም መዲና በሙሉ ሰላም ነው ብለው ተናገሩ ነው። ስለዚህ ወገኔ አላመጣህም። አሁን ሶስተኛ እድል አለ። ሶስተኛ አምጣ። የት ነው ነብዩ ዝሙት ሰሩ የሚል የለም። እኛ ግን መጽሐፍ ቅዱስ ላይ ነቢያት ዝሙት እንደሰሩ በክርስትናም ኢየሱስ ዝሙት ሰራ የሚል እናቀርብልሃለን ከፈለክ ማለት ነው። አለም ማስረጃኛ ሙስሊም ካለ ማስረጃ ስለማያወራ ማለት ነብዩ ዝሙት ፈቅዷል ነው ያለው። ራሱ ይዞ ይምጣኛ የምናገዘው ነገር የለም። አክቹአሊ ሐዲሶች ምናምን እናውቃለን ምን ሊያመጡ እንደሚችሉ እናውቃለን። ግን ራሱ ስላለ ያለውን ነገር ራሱ ይዞ ይምጣ خلاص። እሺ ገስት ላይ ወንድሜ ኢንሻአላህ ክርስቲያን ካላስገባቸው ኢብሮ ሰላም አለይኩም አላህ ሀቢቢ ገብተሃል? ያ ጀማ ተመልሻለሁ። እሺ ተመልሻለሁ አለሁ ጀማል ትሰማለህ ብሩ? አይ ኢብራሂም ቅድም ለማውራት ምቹ ቦታ ላይ አይደለም ብሎ ነበር። ለዛ ነው። እሺ ከሰማኝ አይ ኢንሻአላህ። እሺ በቃ ያ ጀማ ሁላችሁም ታታጉ። ኮሜንት ላይ ጥያቄ ያለው ካለ አንድ ቁጥር ጻፉ እና ደግሞ ታፕታፕ ማድረግ አትርሱ። ፖስት ያደረኩት ቪዲዮ አሰራጩ። እንቀጥላለን ማለት ነው። ወደ ቀጣይ ፕሮግራም ከማለፋችን በፊት ግን ቅድም ያሳየኋችሁን ነገር በአትኩሮ እንድትመለከቱና ትኩረት እንድታደርጉበት እፈልጋለሁ። እርሱም ምንድነው? አንድ ሴት ባሏ የለምና ወንድ ጠርታ ና ቤቴ እንተኛ ዝሙት እንስራ ብላ ያስተማረችው ነገር እንዲህ በቀላሉ የሚታለፍ ነገር አይደለም። ተመልከቱት። አንድ ለመጨረሻ ጊዜ ተመልከቱት። መጽሐፍ ቅዱስ ነው። መጽሐፈ ምሳሌ እንደዚህ ይላል። ስለዚህ እንድንገናኝ ፊትህንም በትጋት ለመሻት ወጥቻለሁኝ አግኝቼሃለሁኝ። በአልጋዬ ላይ ማለፊያ ሰርቼ ዘርግቼበታለሁ። የግብፅንም ሽምልመሌ ለሐፍ በመኝታዬ ከርቤ አልሙንም ቀረፋ ረጭቼበታለሁኝ። ና እስኪነጋ ድረስ በፍቅር እንርካ፣ በተወደደ መታቀፍ ደስ ይበለን። ባለቤቴ ቤቱ የለምና። አግብታለች። አንቺ ምን አይነት ሴት ናት? አግብታለች። እሺ ወደ ሩቅ መንገድ ሄደዋል። በእጁ የብር ከረጢት ወስዷል። ሙሉ ጨረቃ እስከሚሆን ድረስ አይመለስም ይላል። ሴትየይቱ ባል አላት። ግን ባሏ ሲሄድ ጠብቃ ምን ያደረገች? ወንድ ጠርታ ባሌ የለምና ና በቃ አልጋው ላይ አዘጋጅቻለሁ ብላ ዝሙት ሰራች ማለት ነው። ችግር የለውም በቃ እኛ ያገባንም። ሴትየይቱ አልፋለች፣ ስራዋ ጋር ሄዳለች። ግን ጥያቄያችን ምንድነው? እግዚአብሔር እዚህ ጋር ጽፎ ህዝቡን ምን እያስተማረ ነው? አሁን ያሉ ሴቶች ይሄን አንብበው እነሱም እንዲተገብሩ ነው ወይስ ምንድነው እያስተማረ ያለው እግዚአብሔር? እንደዚህ መጻፉ በዲቴል መጻፉ ጥቅሙ ምንድነው? በዲቴል ተጽፎ እንደዚህ አለችው ና እንተኛ ከዛ በኋላ አልጋ ላይ ሽቶ አለ እንደዚህ አለ ብሎ መጻፉ ጥቅሙ ምንድነው? የመለሰ የለም። እሺ ጥሩ ወርቅ አሉ ይሰማሻል? ጥሩ ወርቅ ጥሩ ወርቅ የለችም፣ ጠቁራለች። ጥሩ ወርቅ እንዴት ዋልሽ ወገኔ? እያወራሽ ከሆነ ኔትወርክ ይዞሻል። እሺ ከጎንሽ ደግሞ ህፃን ልጅ አለ። የህፃን ልጅ ድምፅ ቲክቶክ ስለሚዘጋ አርቂ። እሺ ወይም በኋላ ግቢ። እሺ አውርደሻል። የህፃን ልጅ ድምፅ ቲክቶክ ይዘጋል። ጥሩ አይደለም። እሺ አስገቡ። ጥያቄ ያለውም ካለ ሙስሊም ወንድሞቼ። ኡስታዝ አምራን ያሁኑን ያጠራውን አንቀጽ መጽሐፍ ቅዱስ ውስጥ ነው? መጽሐፍ ቅዱስ መጽሐፈ ምሳሌ ምዕራፍ 7 ወይ ምዕራፍ 6 ይለያያል። እንዳትሙ ቼክ አድርገው። ሱብሃንአላህ ወላሂ ባኔ በቃኝ። ተናደሩ እሺ ጀዛከላ። እሺ ክርስቲያን ሰላም ብያለሁ። አሉ
ስገቡ ቶሎ አውሩ እሺ። ሞዴሬተር ደግሞ ካላወሩ አታቆዩአቸው እሺ። ይሰማል አሁን ይሰማል። እንዴት ነህ? ሰላም ነህ ወገኔ? አይሰማም እንዴ? አይ አሁን ይሰማል። ሰላም ነህ ያልኩህ አይሰማም? እሺ ይሰማል። እሺ ጠይቀኝ፣ እኔም እጠይቅሃለሁ። ቀጥል። ይሰማኛል። አይሰማም ማለት ኔትወርክ ይዟል ብራዘር፣ አታርክም። ኔትወርክ ይዟል። ይሰማል። ልቀጥል ነው እንትን ይሄ አስቀድሞ የወረዱት ተውራት እና ኢንጂል የሚባሉ መጽሐፎች አሉ አይደል? የተበረዘው እሺ፣ ወርጀ የተበረዘው ሰዎች የተጫወቱበት አለ። ዝም አለ። ምን ነው ክርስቲያን? አለቀ ጥያቄው ወይ? እኔ ልቀጥል እንዴ? ቀጥል። በቃ አንተ እሱ ተመልሶለታል። ቀጥል። እሺ ወረደ። ቀጥል። ኦኬ ሶሪ ስለቆየው። ሱራ 4:24 ላይ ነው ጥቅሱ ያለው። ኦኬ ቁርአን ላይ ነው ያለው ማለት ነው። ዝም ይወጣ ታገኝ እናውራ። አያቸው በስንት ፍለጋ አገኛት ማለት ነው። እሺ የሚወጣ ታጋውላኝ ሱራ 4:24 ስልኬ ውስጥ ነበር ያለው። አይ ጽፎ ነበር ነው ያልኩህ። ችግር የለውም። እሺ አሁን የት ላይ ነበር የሚለው አሳስበንም። አንቀጹን ክፈትና ችግር የለውም። እሱ አሳስበንም አልኩህ እኮ አይደል እንዴ? አሁን ዋናው መምጣት ነው። አልሐምዱሊላህ መጥተሃል። እዚህ ጋር ዝሙት ተፈቅዷል ነው ያልከውና እስቲ አንቀጹን አንብብልኛ እንዴ። አንቀጹን አንብባት ደስ ይበለኝ እስቲ እያነበብናት እስቲ አንብባት እንደምትለው። ኦኬ ሱራ 4:24 ከሴቶች ቆይ እዚህ ላይ ላውጣልህ። ሶሪ ቀጥል። እሱ እንዴት ነው ተለየብኝ? አንተ እኮ ያው ራሱ ቁርአን ነው እንግዲህ። አንድ ትርጉም ነው የምናውቀው ቁርአን ወይስ እዚህ ጋር ስንመጣ ትርጉሙ ሌላ ሆነ ተቀየረብህ? እንደዛ እኮ ነው። ክርስቲያን ቤት ሲሰማው ውሸት ይሆናል፣ ግን ሙስሊም ቤት ሲመጣው መልስ ራሱ አያስፈልገውም። እዛው መልስ አለ። ሲሰምርበት እንደዚህ ስናሰምርበት እንደዚህ ይገለጥልሃል። ለዛ ነው አታስብ። ግን አንብበው አንተ ራስህ አታነበውም? እንደምን ችግር አለ? ልተነቡ ጀምረህ ነበር። ለምን ተውኩ? ያንተ ሌላ ነው፣ ያንተ የተሻሻለ ነው። በቃ እሺ፣ ያንተን አንብብልኝ። እሺ ያንተን አንብበው፣ ችግር የለውም። አያቸው ያ ጀማ። ለዛ እኮ ነው ክርስቲያን ቤት ሲሰሙት የሆነ እውነት ይመስላቸው። እዚህ ሲመጡ ግን ቁርአኑ ከፍተን ብቻ ስናሳያቸው በቃ ውሸት ነው አለ። እሺ አንተን አንብበው፣ ቀጥል። ያላ ይኸውልህ ወዲያውኑ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ይላል። በገንዘቦቻችሁ አድጉ፣ ግን ብዙ አታብዙት ማለት ነው። ይሄ አማርኛ ዝሙቶች አትሁኑ ማለት ሱሰኞች አትሁኑ ማለት ነው። አትገዙ፣ ግን ተጠቅማችሁ በምርኮ የተያዙትን ሴቶች ማለት ነው በገንዘባችሁ ከተጠቀማችሁ በኋላ ገንዘብ ስጧቸው እኮ ነው የሚለው። ይሄ ደግሞ ሴቶቹ በፍላጎታቸው ሳይሆን ኮምፕሌን እንዳያደርጉ በገንዘብ ደልሏቸው ማለት ነው። ሌላ እኮ አማርኛ የለውም እኮ። አውዙ ቢላሂ ሚነ ሸይጣን ረጂም። ያወራኸውን አንተ ራስህ ደግመህ ብትሰማው ትስቃለህ። ቆይ አንዴ ረጋ፣ አትቸኩል። እንደዚህ ስታወራ አንተ ራሱ ትወዛገባለህ። ቆይ አንዴ ረጋ በልና ጥቅሱን ከመጀመሪያ እስከ መጨረሻው አንብበው። ቀጥል፣ አንብበው። ከሴቶች ይላል ይሄ በቅንፍ ያለውን ከሴቶችም ጥብቆች እጆቻችሁ የተያዙባቸው ሲቀሩ በምርኮም የያዛችኋቸው ሲቀሩ ምርኮ የሚለውን ዘለሃል ነበር። ምርኮ የሚለውን ጭማሪ ነው ዘለሃል ነበር። ላይ ስላለ ነው። አይ በባል የሚል ስላላየው ነው እዛ ላይ አንተ ቆይ አንዴ ረጋ። አንተ ጋር በቅንፋል አያቸው አይደለ? ያጀማ ቅንፉ ጭማሪ ነው ካለ በኋላ ከዘለለ በኋላ ሲጠቅመው ለሱ ደግሞ ያነባዋል ስለሚጠቅመው ማለት ነው። አሁን አንበው መጀመሪያ ሙሉ የሚላላ እኔ ላይ ቆይ በቅንፍ ነው ያለው ብራዘር። ሙሉ አንብብ፣ ሌላ ወሬ አታወራ። ቀጥል። ከሴቶች ኦኬ፣ ከሴቶችም በባል ጥብቆች
እጆቻችሁ በምርኮ የያዟቸውን ሲቀሩ ይላል። በምርኮ የያዟቸውን ተዋቸውና ማለት ነው። ኧረ ዝም ብለህ ሙሉ በእናንተ ላይ አሉ አይሰማህም እንዴ? ጆሮ አይሰማም? ሙሉ አንብብ መጀመሪያ። ኦኬ ጆሮ ነው ኖ ሂሪንግ ከሴቶች በባል ጥብቁ ቀጥል። እሺ ከሴቶች ማደራችን ነው። ከሴቶች እዚህ ደርሰሃል ብራዝ፣ እዚህ ደርሰሃል። ከዚህ ከሴቶች ቀጥል። በባል እዚህ ደርሰሃል። ከሴቶች እዚህ በባል ደርሰሃል። ጥብቆች በእናትህ ላንብበው ከመጀመሪያው ለአድማጮች። ቆይ አንዴ በኋላ ወላሂ እዚህ 3 ጊዜ አንብበዋል። ይሄን 3 ጊዜ አንብበው። ከዚህ ጀምሮ ያኩና ያለው እባክህ አጠርቅመኝ። ቀጥል። 3 ጊዜ አንብበው። ኦዲየንስ በትክክል እንዲሰማ እኮ ነው፣ ለእኔና ለአንተ ሳይሆን ታች ያለው እንዲሰማ ነው። እሺ ቀጥል በቃ። ወዲያው ጥብቆች ሆናችሁ። ኦኬ ከሴቶች በባል ጥብቆች እጆቻችሁ በምርኮ የያዟቸውን ሲቀሩ በእናንተ ላይ እርም ናቸው ይላል። ምን ማለት ነው? አስረዳኝ እስኪ። አዑዙ ቢላህ ወገኔ አሰማኝም እንደሆነ ሙሉ አንብበው እኮ አልኩህ። ምን ነው ችግር አለብህ እንዴ? የመስማት ችግር አለ? ኦኬ ይህም አላህ ተረጋጋ ወንድሜ። ይህም አላህ በእናንተ ላይ ጻፈ ይላል። አዑዙ ቢላህ ያጀማ እንግባባው ሙሉ ታየኝም እንዴ። ቆይ እንዴት የምንግባባው? ሙሉ አንብበው። ቆይ ለ10ኛ ጊዜ ድገምልህ። አሃ አይደለም እየነበብከን አቁመሃል እኮ። ቆይ አንዴ ረጋ በል። ጥቁር ሰው ጆሮህን ተጠቀመው፣ አእምሮህን አሰራው፣ አይንህን አሰራው። ከፍቼልሃለሁ፣ ይታይሃል። እያነበብከን ያለው ስለዚህ ከዚህ ጀምረህ ከቁጥር 20 ከምትሏ ጀምረህ እዚህ ጋር 4 ነጥብ ይታያል። እዚህ ጋር ያለው የመጨረሻው 4 ነጥብ እዚህ ጋር እንደዚህ ካልሆነ አይገባውም ብዬ ነው። አስጠጋልኝ። እሷን ለእኔ ሩቅ ነው። አስጠጋልኝ። አስጠጋዋለሁ፣ ችግር የለውም። ያው ተባረኩ። አየህ ከታች አይነበብም ይላሉ። በትክክል አይነበብም። ከሴቶች በባል ጥብቆች እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው። ይህ አላህ በእናንተ ላይ ጻፈው። ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከዚህም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆኑ ስጧቸው። ከመወሰንም በኋላ በተዋደዳችሁበት ነገር በእናንተ ላይ ኃጢአት የለም። ያ ጌቶች ጥበበኛና አዋቂ ናቸው ይላል። ከዛ አላህ ነው የሚለው። እሺ ጎበዝ፣ ቢያንስ አሁን ሙሉ አንብበዋል። አሁን አብረን እየፈታን እንምጣ። እሺ እንደዛ ነው። አብረን ረጋ ብለን እየፈታን እንምጣ። ተስማማን? መፍሁም ገብቶሃል? እሺ እንደዚህ ይላል። ከሴቶች አለ በባል ጥብቆች እጆቻችሁ በምርኮ ያዛቸው ሲቀሩ አለ። ሲቀሩ ማለት ማለት ነው የተፈቀደ ማለት አይደለ? ከሱ ውጭ ያለው ቀሪው ምን አልክ? ከዚሁ የቀረው ተፈቅዷል ማለት አይደለ? ደግሜ አንብብልህ አዳምጠኝ እሺ በደምብ። ከሴቶችም አለ በባሎች ጥብቆች እጆቻችሁ በምርኮ የያዟቸው ሲቀሩ አለ። ሲቀሩ በእናንተ አይደለም ናቸው አለ። ስለዚህ የተፈቀደው የተከለከለው ምንድን ነው? ንገረኝ አንዴ። ያ ምርኮኞቹ የተከለከሉ ናቸው። ደግመህ በደንብ ውስጥ አየህ፣ አንቀጹ ራሱ ለምን ያወራ እንደሆነ አልገባህም። ሲቀር እያለ ሲቀር በእናንተ ላይ እርም ናቸው ማለት እርም ናቸው ማለት ነው። ክልክል ናቸው ማለት ነው። ክልክል ማለት ነው። ክልክል ማለት የተከለከለ ማለት ነው። ጎበዝ። ኦኬ ከያዟቸው ሌላ ነው የተከለከለ ነው የሚለው። አይ በቃ አንተ አይገባህም። በቃ ሚውተርግና እናስረዳህ። ተርከኝ በቃ ሚውተርግ። እሺ ኖ አማርኛው ግልጽ እኮ አይደለም ግን እኮ የቁርአን ታውቃለህ። ችግር የለውም። አንተ አማርኛ ያው የወሎ ስለሆነ ይከብዳል። ችግር የለውም። በቃ ያስረዳሃለሁ። ሚውት አድርገህ ለመማር ሞክር። አልሐምዱሊላህ ወከፋ። ያው ይሄን አንቀጽ ያመጣው ወገናችን እስልምና ዝሙትን ያስተምራል ብሎ ነው። ግን አንቀጹን ስንመለከተው ዝሙትን ሊያስተምር ይቅርና ህጋዊ ጋብቻ ነው እያስተማረ ያለው። አላህ በቁርአናቸው 2 ነገር ፈቅዷል። አንደኛው ምንድነው? ሙህሰን የሆነ ሴት ወይም ንጹህ ጥብቅ የሆነ ሴት ማለትም ሪል የሆነ ሴት ልታገባ የፈለገች ማለት ነው። እቺ ሙህሰን በአባቷ በፍቃዷ የሚያጋባት ማለት ነው። አንደኛ።
ሁለተኛ ደግሞ ምርኮ አለ። ማለትም አንድ ሴት ሙስሊሞችን ልትዋጋ ከባሏ ጋር ወጥታ ከተያዘች አትገደልም። እንደ ክርስቲያኖች እኛ ሰዎችን አንገልም፣ ክርስቲያን አንገልም። እኛ ምንድን ነው የምትደው? ትማረካለች። ስትማረክ ምንድን የምትሆነው? በሙስሊሞች ስር ትሆናለች። ዊች ሚንስ ያ የማረካት ሰውዬ እሷን እንደ ሚስት መያዝ ይችላል ነው። ኦኬ። ስለዚህ የተፈቀደው ምንድነው? ሁለት ነገር ነው። አንደኛው ምንድነው? አማ ወይም ባሪያ እና አግብቶ ሁለት። እሺ፣ ይህ አላህ በእናንተ ላይ ጻፈ፣ የተፈቀደው ይሄ ነው አለ። ኦኬ። ከዚችም አለ ከተከለከሉ ወደ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈጉ ተፈቀዳለ። ዝሙተኞች ሳትሆኑ አለ ገንዘብ አለ። አሁን ገንዘብ ሲል እዚህ ጋር ምንድነው እየተወራ ያለው ካልን እየተወራ ያለው መህር ነው። እዛ አንቀጹ ላይ አልጨርሰው። ከእነርሱም አለ በመገናኘት የተጠቀማችሁባቸውን ሴቶች መህር አለ እዚህ ጋር መህሮቻቸውን ስጧቸዋል። መህር ማለት የማታውቅ ከሆነ ደግሞ ጥሎሽ ማለት ነው። ጥሎሽ ምንድነው ካልከኝ ደግሞ አንድ ወንድ ሲያገባ ለሴቷ የሚሰጣት ገንዘብ ወይም ዕቃ ወይም ዕቀት ነው። ይሄ በእስልምናችን መህር ወይም ደግሞ ጥሎሽ ይባላል ማለት። ስለዚህ አንድ ወንድ ሲያገባ ጥሎሽ መስጠት አለበት። ስለዚህ አምላካችን ምን አለ? ጥብቆች ሆናችሁ አለ ዝሙተኞች ሳትሆኑ፣ ከዝሙት ርቃችኋል። ዝሙተኞች ሳትሆኑ፣ ይሄን አንቀጽ ተመልክቶ ባካችሁ ሁላችሁም፣ ዝሙተኞች ሳትሆኑ። ያው ይሄን አንቀጽ እሺ፣ በገንዘቦቻችሁ አለ። ገንዘብ የተባለው ደግሞ ቅድም ገልጽ ይላል መህር ነው። ለምን ሲያገባ 100,000 ብር ወይም ብር ሰጥቶ 10,000 እየሰጠን የሚያገባው። ኦኬ። ስለዚህ አንቀጹ የሚያወራው ስለ ዝሙት ሳይሆን ዝሙትን ስለመከልከልና ስለ ሪል ጋብቻ ነው የሚያወራው ማለት ነው። እሺ፣ ስለ መህር እንደሆነ በምን አወቃከ? ደግሞ እዛው አንቀጽ አሳይቻለሁ። ከስር ምን ይላል? መህሮቻቸው ብሎ ቃል በቃል ተናግሯል። ጨረስን። ሲቀጥል በእስልምናችን ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ይሄን ነገር ዝሙት የሚባል ነገር ከልክለዋል። ማስረጃ ደግሞ ከፈለክ ያው አንድ ሐዲስ ቀስልህና ከዛ ይበቃሃል። እሺ ተመከቱ። ሙስነድ የተገናኛችኋቸው ማለት ያገባችኋቸውን ማለት ነው እንዴ? አንድ ወንድ መህር የሚሰጠው እሷ ከተኛ በኋላ ነው ግዴታ የሚሆንበት። አንድ ወንድ ትዳሩን ከፈጸመ በኋላ ነው ግዴታ የሚሆንበት። አግብቷት ግንኙነት ካደረጉ እሷን ጥብቅ ከሆነች ግዴታ አይደለበትም። ግዴታ የሚሆንበት እሷ ጋር ከተኛና ትዳሩ ከተፈጸመ ነው። ግልጽ ነው። መጽሐፍ ግልጽ ነው። እሺ ገብቶሃል? ገብቶኛል። የነገርሽኝ ገብቶኛል። በቃ ተባረክ። ሲቀጥል ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ነገር ከልክለዋል። ቃል በቃል ከልክለዋል። ማስረጃ እንደ ሐዲስ ልጥቀስልህ አንዴ፣ ቀለል ያለ ሐዲስ ከፈለክ ማለት ነው። እሺ ኢነሃ ሙሐረመቱን ኢላ የውሚል ቂያማ አው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም እስከ የውሚል ቂያማ ድረስ እቺ ነገር እርም ናት ብለዋል። ኦኬ ያው እዚህ ጋር አለ ሐዲሱ። ሐዲሱ ሰሒሁ ሙስሊም 1406 ላይ ነው ያለው። ያ አዩሃ ናስ ካሉ በኋላ ያው ወኢነ አላህ ቀድ ሐረመ ዛሊከ ኢላ የውሚል ቂያማ አላህ ፎርቢድን ዛት አንቲል ዘ ዴይ ኦፍ ሪዘረክሽን እስከ ትንሣኤ ቀን ድረስ አላህ እንደዚህ አይነት ብልግና ወይም ደግሞ እንደዚህ አይነት ብልግና ሳይሆን ለቃሉ ይቅርታ፣ ይሄ ጊዜያዊ ጋብቻ ያባና ከልክለዋል ብሎ አስቀምጧል። ስለዚህ በእስልምናችን እንደዚህ አይነት ነገር አይፈቀድም ማለት ነው። ኦኬ ጨርሻለሁ። ተገልጾልሃል? አዎ አንድ ልጨምር እንዴ? ትጨምራለህ። ስለዚህ ወገኖች፣ እህቶች፣ ወንድሞች እዚህ ጋር ነብዩ ዝሙት ፈቅደዋል፣ ቁርአን ፈቅደዋል የሚል ነገር እንደሌለ ተመራችኋል። ወደ ቀጣይ ማለፍ ትችላለህ። ኦኬ። ቀን ላይ ግን አንተ ነበርክ ስታወራኝ የነበረው። ድምፅ እንዳንተ የሆነ አነጋገሩ ምኑ ማነው? እኔ ቀን ላይ አላናገርከኝም። አልገባም። ግን አንድ ልጅ አለ በጣም በቃ ኩል የሆነ ልጅ አቡበከር ነው። አቡበከር ያልመለሰልኝ ጥያቄ አለ አሁን ግልጽ ያልሆነልኝ ማለት ነው። የአንተና የአቡበከር ገለጻ አንድ አይደለም። እኔ ምንድነው እያልኩ ያለሁት አሁን ማለት ነው ነብዩ መሐመድ እንደ ነቢይ ማለት ነው የማይጠብቅባቸውን ነገር አድርገዋል። እነ ቢላልን የታጠቡበትን የተግሞጠመጡበትን ውሃ ጠጥተዋቸዋል ብዬ ጥቅስ ሰጥቼው ነበር። እሱ ምንድነው ያለኝ? ፈልገው ነው የጠጡት ነው ያለኝ። ጥቅሱ ደግሞ የሚለው ጠርተው አጠጧቸው ነው የሚለው። የተግሞጠመጡበትን የአፍ እጣቢ አጠጧቸው ይላል። ማስረጃህን ሱናን አል ቡኻሪ 188 ሱናን ቡኻሪ ይባል የለ። ቡኻሪ ብቻ ማፈልግ ከሆነ ቡኻሪ ብቻ በለኝ። ቡኻሪ ስንት? ሱናን ቡኻሪ የለም። ቡኻሪ ስንት? 88
188 ያው ከፍቼዋለሁ። ሐዲሱ ይሄ ነው። ሐዲሱ መጀመሪያ ላንብብልህ፣ ከዛ በኋላ ትቀጥላለህ። ወቃለ አቡ ሙሳ ቆይ ሐዲሱ አክቹዋሊ ከዛ ያለ የሚጀምረው አንድ ወደ ኋላ እንመለስ። አይዋ እንደዚህ ነው ሐዲሱ ይሄ ነው ሙሉ። እሺ ቃለ ሐደተና አደም ካለ በኋላ ቃለ አቡ ጁሐይፋ እንደዚህ አለ የቁሉ ኸረጀ ዐለይና ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ወደኛ ወጡ አለ። ቢልሐጅራ ፈኡቲየ በውዱኢን ወዱ ማድረጊያ ውሃ ቀረበላቸው ነብዩ አለ። ፈተወደዐ ነብዩ ታጠቡ። ፈጀዐለ ናሱ የኹዙነ ሚን ፈድሊ ወዱኢሂ ሰዎቹ ደግሞ የነብዩን ትራፊ መሽቃደም ያዙ። ፈተወደዐ እሺ ከዛ በኋላ ሚን ፈድሊሂ ፈየስተምሲሑነ ቢሂ በትሬፋቸው ተበሩክ ሰውነታቸውን ይነኩ ነበር ነብያችን በነካ ውሃ ማለት ነው። እሺ ፈሰላ ነብዩ ሰለላሁ ዐለይሂ ወሰለም አዙህረ ረካዓተይን ወልዐስረ ረካዓተይን ነብዩ ሰለላሁ ዐለይሂ ወሰለም የዛን ጊዜ ደግሞ መንገድ ሙሳፊር ስለነበሩ ዙህሩን 2 ረካ ዐስሩን 2 ረካ ሰገዱ ይላል ሐዲሱ ይሄ ነው። እንቀጥሉ። ከዛ በኋላ አለቀም ሐዲሱ አላለቀም። ቀጥሎ እንደዚህ ይላል ወቃለ አቡ ሙሳ ደግሞ አቡ ሙሳ እንዳለው ከሆነ አለ ዳአን ነብዩ ሰለላሁ ዐለይሂ ወሰለም ቢቀደሂን ፊሂ ማአሉ ነብዩ ውሃ ያለው ወይም ደግሞ የውሃ ዕቃ አምጡልኝ አሉ። ከዛ ፈገሰለ የደሁ ወጀሁ ፊታቸውን እጃቸውን ታጠቡ። ከዛ ወመጀ ፊሂ እሱ ላይ እትፋሉበት ثم ቃለ አላቸው ቃለ ለሁማ እሽረባ ሚንሁ ከሱ ጠጡ አሏቸው። ወአፍረገ ዐላ ውጁሂኩማ ወኑሑሪኩማ ሰውነታችሁ ላይ አፍሱት አሏቸው ይላል ሐዲሱ ይሄ ነው። አሁን እዚህ ጋር ጥያቄን አቅርብና እኔ ወደ መልሱ ልግባ። እንዴት ሊያጠጡ ተቆርጧል ከኔ ጋር ነው የሚነገረን ማለት ነው። በኢትዮጵያ ውስጥ ቢላል አንድ የታወቀ ሙስሊም ነው። የሙስሊም ትልቅ ነገር እንደሰራ ነው። ግን በባርነት ላይ ብዙ መከራ ያየ ነው። በመጽሐፉ ላይ ራሱ ልቀቁኝ ብሎ ሲጠይቅ አሁን አልያዝኩትም፣ ግን እንዳትጠይቀኝ እንጂ ማስረጃ ስራ ቦታ ነው ያለው። ልቀቁኝ ብሎ እንደጠየቃቸው ሁሉ አንብቤው ነው ማለት በቃ የእስልምናን ስራ በራሱ ለመስራት ፈልጎ ማለት ነው እና እንዳልተፈቀደለት እና ከባርነት የተለቀቀውም እሳቸው ካለፉ በኋላ እንደሆነ ማለት ነው። እና ቢላል ብዙ መከራ አይቶ እንዳለፈ ነው የሚያስረዳው መጽሐፉ። ኢቭን አዛን ለመቅራት ሲል በፍላጎቱ ሳይሆን ሰው እንዲጮህ በድራምና በጥሩምባ እናርገው ሲባል የሰው እንትን የሚያስፈልገን ብለው ቢላልን አምጥተው እንዳስጮሁት ነው የሚነገረው። እና ቢላል ተሰቃይቶ እንዳለፈ ኢምራን የተቋረጠው አንድ ይጨርስ ብዬ ነው አንድ ከርዕስ አትጣሽ እና አልወጣም። እና ቢላል ጨርስ በቃ እሺ። ግን እና የምለው እንዴት ጠጣ ይሉታል የምለው ይሄ አጸያፊ ነገር አይደለም ወይ? ሰው የተግሞጠመጠበትን ለባሪያ የሚያጠጣው እንዴት የእግዚአብሔር የፈጣሪ ስራ ነው? እሺ ሚውት አድርገው። እሺ አመሰግናለሁኝ። አልሐምዱሊላህ ወከፋ። መጀመሪያ ቢላል ባሪያ ነው ላልከው ቢላል አለይሂ ሰላም ከባርነት ነፃ ወጥቷል። ነፃ ያወጣው ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ኸሊፋ የሆነው አቡበከር ረዲየላሁ አንሁ ነው። ስለዚህ ነፃ ወጥቷል። ከባርነት ከግድያ አድነውታል ሙስሊሞች ማለት ነው። ሙስሊሞች ከባርነት አድነውታል። ሲጀመር ሊገደል ራሱ የነበረው ለምንድን ነው ካልን አሐዱን አሐድ አላህ አንድ ነው በማለቱ ሊገደል ነበረ። ግን ሙስሊሞች በገንዘባቸው ገዝተው ነፃ አውጥተውታል። አንደኛ። ሁለተኛ ደግሞ አዛን ላልከው አዛን ቢላል ማድረጉ ደስተኛ ነበር። ወላ ሀtta ይሽቀዳደሙ ነበር ሰሃቦች አዛን ለማድረግ ይሽቀዳደሙ ነበር። አዛን ማድረግ ከባድ ነገር መስሎ ከሆነ አይነ ስውር ራሱ ሰሃቦ በጣም ሰዓቱን ስለማያውቅ እንደው በቀባካችሁ ሙአዚም ሆነ ፈልጋለሁ ያለ ጓደኛ ቀጥሮ አዛን ያቀርብ። አዛን ማድረግ በእስልምና ትልቅ አጅር አለው። ትልቅ አጅርም ስላለው ነው ነብዩ ሰለላሁ ዐለይሂ ወሰለም ሀበሻዊ የሆነውን ቢላል አዛን አድርግ ያሉት ማለት ነው። ትልቅ አጅር ስላለው ለሱ ሰጡት ያ ቢላል። ወላ ሀታ የሚገርም ነገር ነብዩ ሰለላሁ ዐለይሂ ወሰለም ወደ መካ ሲገቡ እንደምናውቀው ሙሽሪኮች ከዓባን ያከብራሉ። ነብዩ ቢላልን ከዓባ ላይ ውጣ አሉት። አያህ ከዓባ ላይ ሙሽሪኮች ወደ ከዓባ ባሪያ ያቀርቡ ነበረ። ግን ነብዩ ሰለላሁ ዐለይሂ ወሰለም ቢላልን ከዓባ ላይ ወጥተው አዛን እንዲያደርግ አድርገውታል። አያህ ከዓባ ላይ ወጥቶ አዛን አድርጓል። ስለዚህ የተከበረ እንደሆነ ያዙልኝ። አሁን ወደ መጣው ሐዲስ ደግሞ ስንመጣ ነብዩ ቢላልን ጠጣ አሉት እና ምን ያክል እየበደሉት ነው አልክ። መጀመሪያ ቢላል ብቻ አይደለም ሱሐቦች ሁላ እኮ ጠጥተዋል። ብራዘር ሱሐቦች በሙሉ ጠጥተዋል፣ ተበሩክ አድርገዋል። ቅድም አንብቤልህ ነበር፣ አሁን ደግሜ አንብቤልህ ተመልከት። እዛው ጋር ያው
እዛ አንተ ያመጣኸው ሐዲስ ላይ አንተ ያመጣኸው ላይ እኔ ምንም አልከራከርህም። ብቻ አንድ ወደ ኋላ ተመልሼ ላስነብብክ። ተመልከት፣ እንደዚህ ላይ ይታያል ብዬ አስባለሁኝ። ነብዩ ውዱ ካደረጉ ከተታጠቡ በኋላ አለ ፈጀዐለ ናስ ሰዎች ጀመሩ፣ ሰዎች በሙሉ የነብዩ ተከታዮች በሙሉ ምን አደረጉ? የእኹዙነ ሚን ፈድሊ ወዱኢሂ ወየምሰሑነ ወየተመሰሑነ ቢሂ እያያዙ ፊታቸውን ሰውነታቸውን ማበስ ጀመሩ አለ። የተመሰሑነ ሙሉ ሰውነታቸው ያስነኩ ነበረ። ከዛ በኋላ ፈሰላ ቢሂም ነብዩ አሰገዳቸው። ስለዚህ ቢላል ብቻ ሳይሆን ሰሃቦች በሙሉ በነብዩ ሰለላሁ ዐለይሂ ወሰለም ውሃ ተበሩክ ያደርጉ ነበር። ይሄን ያዝልኝ። አንተ ደግሞ ወዳመጣው እንዴ ወደ ቀጣይ ሐዲስ ደግሞ ስናልፍ እዛ ያለው ሰሃባ እኮ ቢላል ብቻ አልነበረ። አንተ ለምን ቢላል ብቻ እንዳወጣ አላውቅም። ዘረኝነትህ ነው። ዘረኝነት ስለሆነ ከአንድ ዘረኛ ውስጥ ስለገባ ቢላል ጥቁር ስለሆነ ቢላልን ብቻ ወጣው እንጂ እዛው ሐዲስ ላይ እኮ ከቢላል ውጭ ራሱ የሆኑ ሰሃቦች ተጠቅመዋል። አልጨረስኩም። እባክህን አልጨረስ። እሺ ሲጨርስ ታወራለህ። እሺ ቆይ አንዴ። ያው ሐዲሱ ይሄ ነው። እንደዚህ የሚለው ቃለ አቡ ሙሳ ዳዕ ነብዩ ሰለላሁ ዐለይሂ ወሰለም ቢቀደህ ሚነል ማእ ነብዩ ውሃ አምጣለ ፈገሰለ ቢሂ የደሁ ወጀሁ ፊታቸውን ታጠቡ ወመጀ ፊሂ ትፋውበት ከዛ ወአፍረጋ ፈቃለ አፍሪጋ አላ ወጂሂኩማ በፊታችሁ ላይ አድርጉት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቢላልን አይደለም ሲጀመር ቢላል የሚል እዚህ ጋር የለም። ቢላል የሚለውን ከየት እንዳመጣው ታቀርባለህ ማስረጃ በኋላ። እዚህ ጋር ቢላል የሚል ነገር ጭራሹኑ የለም። ያው ከፈለክ እንግሊዘኛውን ላሳይ ይችላልኝ። ያው ግን ቢላል ጠጥቷል አሁን እናውቃለን። አቡ ሙሳም እናውቃለን። ቢላል ግን በውስጥ ታውቂያት አለ ችግር የለውም። ግን አየህ አይደለ አፍሪጋ አላ ውጁሂኩማ ፊቶቻችሁ ላይ ስላሉ ቢላል ብቻ አልነበረም። አንተ ግን ዘረኛ ስለሆንክ ቢላልን ብቻ ወጣው። ኦኬ ይሄን ካየን ታዲያ ለምንድን ነው ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ያዘዟቸው ካሉን ካልክ በእስልምና ተበሩክ የሚባል ነገር አለ። ተበሩክ ቢላል በይ ይፈቀዳል በእስልምና። ማለትም ነብዩ ሰለላሁ ዐለይሂ ወሰለም የተከበሩ ነብይ ስለሆኑ እሳቸው የነኩት እሳቸው የታጠቡበት ውሃ በረካ አለው። እሱም በመንካት ለነቢያችን ፍቅር ስላላቸው ፍቅራቸውን ይገልጻሉ። ከሱም አልፎ ደግሞ የነቢያችንን በረካ ተበሩክ አገኙ ማለት ነው። ለምን? ነብዩ አሽረፈል ኸልቅ የፍጥረት ነብይ ስለሆኑ ማለት ነው። ይሄን ይመስላል። ጥቁር ሰው ይሰልኛል። እኔ አላየሁትም ነበር፣ ከላይ ያለውን አላየሁትም። ብዙ ሰው እንደሚጠጣ እንደነበር እና እንደ ባህል እንደተወሰደ አላየሁትም ነበር። በዛ ጊዜ ይጠጣ ነበር ማለት ነው። ችግር የለም። ዋናው መመለሱ ነው። በውስጥ እንዲል እንትና መጣ ሪፖርት አመጣ። ጀማ ሪፖርት አመጣ። ይሄ ጥቁር ሰው ሲገባ ሁሉ ጊዜ ሪፖርት ያደርጋል። እንዴት እንደሆነ አላውቅም። ብታደርግም እኛ አንተ ስገባ ሁሉ ጊዜ እንደዚህ አተውሩት እክቲ ፈላህ መልሽ አይወረድ ችግር የለውም። ተመለስ ሁሉ ጊዜ ሲገባ ሪፖርት ያደርጋል። ግን ቢሆንም ችግር የለውም። አሁን በሱ ቤት ቆይ ክርስቲያን ይሞታል። አንተ መቀደም እኮ ተመልሶኝ ነበር እኮ ዝም ብለሃል። እሺ ያ ጀማ አሁን አያቸው ሁለት ነገር አመጣ። አንደኛው ነብዩ ዝም ፈቅደዋል፣ የለም። ቢላል ተበድሏል፣ የለም። ዘጋን። ግን መጨረሻ ላይ ምንድን ነው ያለው? ያ ጀማ ሰምታችሁ ከሆነ ባህል ነው እንዲህ ያለ። አይ ባህል አይደለም፣ የነብዩን ሰለላሁ ዐለይሂ ወሰለም ብቻ ነው። ነብዩ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ ስለሆኑ በእሳቸው ተበሩክ ማድረግ ይፈቀዳል በነብዩ ብቻ። አሁን ግን ነብዩ ወደ አኺራ ሄደዋል። which means እንደዚህ የሚባል ነገር የለም። ጨርሻለሁ። እሺ ተመለስና አይ ይመለስ። አንዴ ቆይ እኔም የምጠይቀው ጥያቄ ስላለኝ በክርስትና ይመለስ። እስከዛው እንትን አላውራም። ክርስቲያን እኔ ልቀጥል። ቀጥል። ግን የለም ከአንተ ጋር ከማራ ከጃክ ጋር ባራ ነው ይሻል። አይ ሁላችንም እዚህ ጋር አንድ ነን። ገብተህ እንደዚህ ፖለቲካ እንድትሰራ ብቻ ጠይቅ። ኦኬ እኔ ሚዩት አድርጌ አዳምጣለሁ። አንተም ተረጋግተህ እንድትመልስልኝ ነው የምፈልግ። እሺ ቀጥል። የእናንተ ማለት አስቀድሞ በተውራትና በእንጂል ታምናላችሁ እናንተ? አዎ ተውራትና እንጂል የሚባል መጽሐፍ ከአላህ ዘንድ እንደተወረደ እናምናለን። እና አሁን ታምኑባቸዋላችሁ ወይስ አታምኑባቸው? አሁንም እናምናለን እንጂ ተውራት የሚባል መጽሐፍ ከአላህ እንደተወረደ እናምናለን። ትክክል ነህ። ኦኬ እሺ አይደለም። አሁን ለምሳሌ እኛ አሁን በተውራትና በእንጂል አታምኑ ወይ ስንላችሁ ተበርዟል የሚል ከኔም ነው የምታመጡት። ካልተሰማ ተበርዟል ተበርዟል የሚል እንትን ነው የምታመጡት እናንተ ወገኔ። ቆይ አንዴ አንዛዛኸው ታውቃለህ። ሐሳቡም አንተ አልገባህም። ስለዚህ ምን ታደርጋለህ መሰለህ? ጥያቄህን አቅርብ፣ ሚውት አድርገህ አዳምጥ መልሱ። ተስማማ? የኔ ጥያቄ ማለት ተበርዟል የምትሉት የእናንተ አምላካችሁ አለ አስቀድሞ እንደሚበረዝ ያውቅ ነበር ከማውረዱ በፊት ማለት። ጨረስክ? አዎ። እሺ አልሐምዱሊላህ ወከፋ። እሺ እንደሚበረዝ ያውቅ ነበር እንዴ? ያውቃል። እያወቀ እኮ ያወረደው
እንዴ ቁርአን ላይ እኮ አምላካችን ተናግሯል። ላውጣልህ እንዴ ሱረቱል ማኢዳ ቁጥር 45 ላይ ሁላችሁም ተመልከቱ። ያ ጀማ እንደዚህ ይላል። ላቅርብላችሁ አይ ቲንክ እንዲታያችሁ በደንብ ያው እንደዚህ ይላል። እኛ ተውራትን በውስጧ መመሪያና ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዝን የተቀበሉ ነቢያት በእነዚያ አይሁዳውያን በሆኑት በእሷ ይፈርዳሉ። ሊቃውንቱና አዋቂዎቹ ከአላህ መጽሐፍ እንዲጠብቁ በተደረጉ ጊዜ አለ መጽሐፋችሁን ጠብቁ አላቸው። እንደማይጠብቁትም ያውቃል። ታዲያ ለምንድን ነው ጠብቁ ያላቸው ካልከኝ አላሁ ሱብሓነሁ ወተዓላ መጽሐፉ ዘላለማዊ ስላልሆነ ማለትም ከሱ ቀጥሎ ሌላ መጽሐፍ ስለሚመጣ ህጉ ሁሉን አቀፍ ህግ ስላልነበረ ፈተና ፈተናቸው። ይህም መጽሐፋችሁን ጠብቁ፣ በዚህ መጽሐፍ ፍረዱ አላቸው። እነሱ ሰማ ያደረጉ በደሉ ወገየሩ ወሐረፉ፣ መጽሐፋቸውን ቀየሩ፣ በረዙ፣ አጭበረበሩ። ኦኬ ስለዚህ ለዛ አይተዋቸው። ቁርአን ላይ ስመጣ ደግሞ ቁርአን የመጨረሻው መጽሐፍ ነው፣ ለዓለማት ነው። ኦሪት ለዓለም አልነበር የሚወርደው። ኦሪት ለእስራኤል ህዝብ ብቻ። አንተ ራሱ አይመለከትም። ወንጌል አንተን አይመለከትም። ወንጌልም ኦሪትም የሚመለከተው እስራኤል ህዝበ እስራኤልን ብቻ ነው። በትንሽ ቦታ በተወሰነች ለአካባቢ ህዝቦች ነበር የወረደው። ስለዚህ መጽሐፉ ጊዜያዊ ስለነበርና እንዲሁም ደግሞ ለትንሽ ማህበረሰቦች የወረደ ስለነበር ጠብቁ ብሏቸው ነበር። እነሱም አልጠበቁም። እንደማይጠብቁም ስላወቀ ነው የፈተናቸው ማለት ነው። ቁርአን ደግሞ ቅድም እንዳልኩ ያው ዘላለማዊ ስለሆነ አምላካችን ቁርአን ላይ ምናምን ኢና ነህኑ ነዘልነ ዚክረ ወኢና ለሁ ለሐፊዙን፣ መጽሐፉን እኛ አውርደነዋል እኛ ራሳችን እንጠብቀዋለን ብሎ የመጠበቁን ኃላፊነት እሱ ራሱ ወሰደ ማለት ነው። መቀጠል ትችላለህ። እስኪ እሱን አሁን ያመጣውን እስኪ ያው ምኑን ሱረቱል ማኢዳ ቁጥር 44 ላይ ያው ከፍቼልሃለሁ አይታየም? እስኪ አንተ አንብበውና እንስማው እና እስኪ በሱ ላይ እንማራለን። የትኛው ላይ? እሱን እስኪ አንብበውና ጨርስ። አንብብ እስኪ የትኛው ያመጣውን ጥቅስ ጨርስ አንብብ። የትኛውን ጥቅስ? አሁን ከሱ ላይ ያመጣው ፖይንት ምንድነው? እንደወረደላቸው ነው እንጂ እንደ እነሱ ይሄንን መጽሐፍ እንደበረሱት የሚገልጽ ያለ አይመስለኝም። ኦኬ ስለዚህ የፈለከው መጽሐፉ እንደበረዙ ጥቅስ ነው አይደለም? አይ አውርዶላቸዋል እና ማለት ቆለደ ምትቀማውረዱ ክርስቲያን ቆይ አንዴ ያስጨርሰኝ ሐሳቤን አስጨርሰኝ። ከማውረዱ አስቀድሞ እንደሚበርዙ ታውቅም ነበር ወይ? እኔ ጥያቄ አላህ ሁሉን አዋቂ ነው ያውቃል። ኦኬ ስለዚህ እያወቀ ነው ማለት ነው ያስበረዘው ማለት እንደሚበረዝ እያወቀ ነው ማለት ነው ያወረደላቸው። እሺ አንዴ እንዲገባህ ማለት ነው እንዲገባ አዳም ፍሬው እንደሚበላ ያውቃል አያውቅም? እግዚአብሔር እንዲገባ አላሳዝብም። አዳም ፍሬው እንደሚበላ ያውቃል አያውቅም? እግዚአብሔር እቺን መልሳት በኋላ እቺን መልሳት አንዴ ያውቃል። ስለዚህ ያስገባቸው ፍሬው እንዲበሉ ነው ማለት ነው። ኖ አይ እሱ በነጻ ፈቃዱ ነው የሚበላው እንደሚበላ ያውቃል። ግን እግዚአብሔር ያውቃል። ቆይ አንዴ እሱ በሱ ላይ ነው። ስለዚህ እግዚአብሔር ያውቃል። አሁን አንተ መልስልኝ ይሄን ነው። አንተ ራስህ እኮ መለስከው። በቃ አንተ ራስህ ወላሂ መልሰሃል። እነሱ በራሳቸው ፍቃድ ነው የበረዙት። ትክክል ነው። በቃ አዳም በራሱ ፍቃድ ፍሬውን እንደበላ የመጽሐፉን ሰዎች በራሳቸው ፍቃድ መጽሐፉን በርዘዋል። አላህ ግን ሁሉ ነገር አስቀድሞ ያውቃል። ኦኬ ስለዚህ ሙሴና ኢሳ ኃጢአተኞች ናቸው ማለት እንዴት? እነሱማ ነቢያት ናቸው አይደለም? አይ ትእዛዙን በማፍረሳቸው እነሱ አላፈረሱም። የሚያፈረሱ ከእነሱ በኋላ የመጡ ሰዎች ናቸው። እነሱ የተሰጡትን አደራ ሌላ ሰው ሰጥተዋል ማለት ነው። እነሱማ አስተላልፈዋል። እና አይ ማስተላለፋቸው የተሰጡን አደራ መስጠታቸው ብቻ ኃጢአት አይደለም። ትክክል ናቸው። ነቢያት ምን ያደርጋሉ? ተማሪዎቻቸውን ያስተምራሉ፣ ተማሪዎቹም ያስተምራሉ እያለ የሚቀጥለው ችግሩ የሚፈጠረው ጊዜያት አንድ ዳምጠኛ እንዴ ችግሩ የሚፈጠረው ዘመናት በራቁ ቁጥር ነው። ሙሳ እያለማ መጽሐፉ አይበረዝ። ሙሳ ራሱ መጽሐፉን ይጠብቀዋል። ኢየሱስ እያለ መጽሐፉ አይበረዝ። ኢየሱስ ራሱ ይጠብቀዋል። ግን ኢየሱስ ከሞተ በኋላ የሚመጡ ሰዎች ቀስ በቀስ ይበርዙታል። አየህ፣ እስልምና እንደዚህ ግልጽ ነው። ግን አንዳንዴ ክርስቲያን ለእናንተ ሲሆን ቅዱስ ለእኛ ሲሆን እርኩስ አታርገው። አሁን አላህ መጽሐፉ እንደሚበረዝ ካወቀ ለምን አወረደው? መጽሐፉን አስበረዘ አልከኝ። እሺ አሁን ልቀጥል። እሺ ከአዝም ቤጠየቁ እግዚአብሔር ፍሬው እንደሚበላ አዳም ካወቀ ለምን አስገባው? አስጨርሰኛ እያወራሁ ነው። አቋረከኝ እኮ ስነ ስርዓትማ ይኖረህ ተው እንጂ። እሺ አልጨረስኩም። ኦኬ አዳም ፍሬው እንደሚበላ ያወቀ ለምን አስገባው ስልህ አይ እግዚአብሔር አወቀ እንጂ አዳም በነጻ ፈቃድ ነው የበላው አልከኝ። which means እኛም ጋር እንደዛ ነው። በቃ ስለዚህ አንዳንዴ እስልምና ስትረዳ የሆነ አእምሮህን በርዛህ መረዳት የለ በጥሩ ነገር ለመረዳት ሞክር። መቀጠል ትችላለህ። አሁን ልቀጥል። ጨርሳ ምን? ኦኬ እሺ አይ ሀሳብህን ከጨረስክ ልቀጥል ብዬ ነው። እሺ ከሙሳ በኋላ መጽሐፉን የተቀበሉ ሰው ማን ነበር?
አናውቅም፣ አልተነገረንም። ተቀበለም ደግሞ አልኩም እኔ አስተላልፏል ነው ያልኩት እንጂ ያስተላለፈው ለማን ነበር? ለሊቃውንቶቹ ለአዋቂዎቹ። ያ እና አይ ሊቃውንቶቹና አዋቂዎቹ ናቸው ማለት ነው የበረሱት? እነሱ ናቸው የበረሱት። ኦኬ፣ ስለዚህ ሁሉም ጠፍቷል ማለት ነው። ያው ሁሉም የነበረው የኦሪትን ሕግ ነው ማለት ነው የበረሱት? መጽሐፉን በሙሉ በርዘዋል፣ ቀላቅለውታል። አይ ቀላቅለውታል ሳይሆን ሁሉንም እንዳለ አጥፍተው ነው በራሳቸው እንዳዲስ የጻፉ። ሁሉም ጠፋ ከሆነማ ሙግታችን ተበርዟል ሳይሆን መጽሐፉ ጠፍቷል ነው የሚሆነው። ሙግታችን አያ አሁን ሙግታችን መጽሐፉ ጠፍቷል ሳይሆን አንዳንድ መጽሐፉ ጠፍቷል ሳይሆን ተበርዟል ነው። which means አልፎ አልፎ እውነት አለው ግን ደግሞ ውሸት በጣም ብዙ ውሸት ተጨምሮበታል፣ ተቀላቅለዋል ማለት ነው። ስለዚህ መጽሐፉ ተበርዟል ይባል መበረዝ ማለት ራሱ የሁለት ነገር መቀላቀል ነው። እሱ ምንድን የእውነትና የውሸት ሁለቱ ስለተቀላቀሉ መጽሐፉ ውድቅ ሆነዋል። ኢንጂል ላይም እንደዛ ነው ማለት ነው። ማለት መጽሐፉ ተበርዟል፣ ነገር ግን ያ መጽሐፍ የተወሰነ መለኮታዊ ቅሪት አለው ብላችሁ ታምናላችሁ? እሺ አሁን ዝም ብለህ የሆነ ጥያቄዎች አታርገው። የሆነ አንድ ፖይንት ላይ ተጠይቀህ ወደ ኢንጂል ደግሞ ስንመጣ ኢንጂል መጀመሪያ በመጽሐፍ ደረጃ ነበር የሚወርደው። ኦሪት ተጽፎ የመጣ መጽሐፍ ነው። እሺ ሙሉ ተጽፎ የመጣ መጽሐፍ ነው። ወንጌል ደግሞ ኢሳ አለይሂ ሰላም በቃው ነበር ሲያስተምር የነበረው እንጂ መጽሐፍ አልነበረውም ኢሳ አለይሂ ሰላም። ኦኬ ታዲያ እንዴት ነው ካልከኝ የእሱ አስተምሮ የጻፉ ሰዎች አሉ ተብሎ ይታመናል። ተከታዮቹ ማለት ነው። የተከታዮቹ ጽሁፍ ላይ አሁንም ትክክል ነህ። አሁን ሰነድ የማቴዎስ ወንጌል የምትሉት ማቴዎስ ባይጽፈውም አልፎ አልፎ ቅሪት አለበት። ማለትም ስለ ኢየሱስ ታሪክ ይናገራል። ኢየሱስ እንደዚህ አደረገ፣ ኢየሱስ አንድ አምላክ ነው አለ። ይሄ ራሱ ትክክል ነው፣ እንቀበለዋለን። ግን የምንቀበለው በምን ደረጃው? እንደ ታሪክ እንደ ሀሳብ ደረጃ የምናየው ማለት ነው። ግን ወንጌል የምንለው የትኛው ነው ከተባለ ኢሳ አለይሂ ሰላም ሲያስተምር የነበረውን ትምህርት ነው። ያስተምረው ደግሞ እንደ ቁርአን ተጽፎ አልደረሰም፣ አልመጣም፣ ጭራሽ ነው የለም። ግልጽ ነው። ስለዚህ አሁን ለምሳሌ አንድ ቁጥር 18 እንደተበረዘ ልታሳይ ትችላል? ምን ዮሐንስ ወንጌል ምዕራፍ 1 ቁጥር ሌላውን አይደለም ጠይቅ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ብቻ እንደተበረዘ ልታሳይ ትችላል? ኦኬ እሺ፣ መጀመሪያ አንዴ አሁን በቃ አሁን ያ ጀማ ከዚህ በኋላ እስልምና ያጨረሰው ወደ ክርስትና እንምጣልኝ። በቃ አንዴ ወደ ክርስትና መጣሁ። እሺ አሁን ተረኛ ነኝ። ያው እስልምና አልሐምዱሊላህ ጨርሳ ተመልሶኛል ብለሃል። እስልምና ላይ የቀረህ ነገር አለ አንዴ? ከዚህ በኋላ እስልምና እንድገባ አልፈልግም። የቀረህ ነገር አለ እስልምና ላይ? አደራ አለ። አይ በዚህ ከእናንተ ጋር የሚገናኝ ጥያቄ ነው። ምክንያቱም ሱረቱል ዙክሩፍ ቁጥር 81 ላይ አዳምጠኝ። ይሄ መጽሐፍ ነው ከተገኘው መጀመሪያው ነው። ቆይ አንዴ ረጋብ አንዴ። እሺ አሁን የመጽሐፍ ሙስሊሞች አንቀበለውም ወይም ደግሞ ቁርአን አይደለም። አሁን ጥያቄ ምንድን ነው? ቁርአን ላይ የቀረ ጥያቄ አለ? በኋላ ወደ ቁርአን እንዳትመለስብኝ ነው። አሁን ከዚህ በኋላ ክርስትና ላይ ብቻ ነው የማወራ። ስለዚህ ቁርአን ላይ የቀረ ጥያቄ አለ ካለ ጠይቀኝ። ከዛ በኋላ ወደ መጽሐፍ ቅዱስ እንለፍ። እድል እየሰጠሁ ነው እንድመልስልህ ማለት ነው። አለ ቆይ አንዴ እኔንም አስጨርሰኝ። እኔ ኮስቷራም የታርጂ ነው ማዳመጥ። አንተ ምን አልከኝ መሰለህ? የተወሰነ መልኩት ቅሪት አላቸው ብለን እናምናለን፣ ነገር ግን ሙሉ በሙሉ አልተበረዘም አልክ። አይ ማለት ሙሉ በሙሉ እሺ ካልተበረዘ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንደተበረዘ ልታሳይ ትችላለህ ነው ያልኩ። ይችን ብቻ ክፍል እኔ እኮ ወደሱ ቀጥተው ልገባ እኮ ነው። ወደ መጽሐፍ ቅዱስ ገብቼ እኮ ዮሐንስ እንደተበረዘ እኮ ላሳይ። ሌላ ቦታ እንዳትሄድ አንዴ ረጋበል ደግሞ አዳምጠኝ። ወደ መጽሐፍ ቅዱስ ልገባ ነው። አዳምጠኝ በደንብ። መጽሐፍ ቅዱስ ላይ ገብቼ የዮሐንስ ወንጌል ትክክል እንዳልሆነ ላሳይ ስገባ ቁርአን ላይ እንዳገባብኝ ቁርአን ጨርሰህ ወይስ አልጨረስክም ነው ያልኩህ። በኋላ ክርስትና ላይ ሳወራ ዘለህ ወደ ቁርአን እንዳትመለስብኝ ነው። ሐሳቤ ገብቶሃል? ለምን አብዛኛው ጊዜ ክርስቲያኖች ምን ያደርጋሉ? ክርስትና ጥያቄ ሲከብዳቸው ሲወዛገቡ ዘለው ወደ ቁርአን ይመለሳሉ። ስለዚህ አሁን እኔ ቁርአን ላይ ብቻ መልሼ እስካሁን ከ10 ደቂቃ በላይ በደንብ አድርጌ ብዙ ጥያቄዎች መልሼልሃለሁ። የቀረ ካለ ጠይቀኝ። ከዛ በኋላ ወደ መጽሐፍ ቅዱስ እንምጣ። የቀረ አለ ሌላው ጋር ተሰዝም በቃ። ከዛ ወደ ጥቅሱ እንግባ። የቀረ አለ ጥያቄ የዮሐንስ ወንጌል ምዕራፍ ምናምን እንደተበረዘ አሳየኝ ነው አይደለ? ትክክል ነኝ። በቃ አሁን ጨርሷል። ስለዚህ አጀማ ከዚህ በኋላ እስልምና ውስጥ ይገባል። እሺ አንዴ እኔንም አስወራኝ። የኔ ጥያቄ ምን መሰለህ? ስለ ዮሐንስ ስለ ወንጌል ስለ መጽሐፍ ሳይሆን ያልኩ ያችን ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ያለችውን ብቻ እንድታሳየኝ ነው ፈልግ። እሺ
እሺ አውጥቻታለሁ እሷን ጥቅስ። እሷ ጥቅስ ምን ላይ የምትገኘው? ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ምን ላይ የምትገኘው እሷ ጥቅስ? የምን መጽሐፍ ላይ የምትገኘው? የዮሐንስ ወንጌል የዮሐንስ ወንጌል ላይ። ጸሐፊዋ የጻፋት ማን ነው? ዮሐንስ። ማስረጃ ጀመርኩ። በቃ ማስረጃ ዮሐንስ ብለሃል። ለተናገርከው ንግግር ማስረጃ አቅርብ። ዮሐንስ ለመጻፉ ማስረጃ ያለ ቀጥል። እየጠበቅን ነው ማለት እኔ የምፈልግ እንደተበረሰ እኔ ከማምንበት አንጻር ሊሰጥህ እኮ ነው። ጸሐፊው ራሱ አታወቅም ያልኩህ። ጸሐፊው ራሱ አይታወቅም። አሁን አንተ ዮሐንስ ነው ሳልክ የዮሐንስ ወንጌል ዮሐንስ ለመጻፉ ማስረጃ ያለ ቀጥል ማለት ነው። ማትፈልግ ወገቤ ምናምን የለም ከዚህ በኋላ አይሰራም። ቀጥ ብለህ የዮሐንስ ወንጌል ዮሐንስ ጻፈው ስላልክ ማስረጃ አምጣ። ክርስቲያን አይደለህ አንተ፣ ዝግጁ መሆን አለብህ። ስለዚህ አቅርብ ማስረጃ ያለ። ምን አይነት ማስረጃ ነው የምትፈልገው? የዮሐንስ ወንጌል ዮሐንስ ለመጻፉ ዮሐንስ ለመጻፉ ነው። ኦኬ እሺ፣ ተመልሰና ኦኬ እሺ፣ በቃያቻ ክርክርም የማያስፈልገው እዚህ ጋር ውይይቱ አለቀ ማለት ነው። ውይይቱ እዚህ ጋር አለቀ። አንድ ነገር ልንገራችሁ፣ ነጋ መሸ ቀኑ ተቀያየር መቼም አያገኙም። ኢላ የውሚል ቂያማ አንድ ጥቅስ አያመጡም። ቃል ልግባላችሁ፣ ኢላ የውሚል ቂያማ አንድ ጥቅስ አያመጡም ዮሐንስ ለመጻፉ በተአምር። እኛ ግን ደግሞ ሙስሊሞች የዮሐንስ ወንጌል ዮሐንስ ላለመጻፉ ዮሐንስ ላይ ራሱ ዮሐንስ እያለ ሌላ አካል እየተረከ እንደሆነ ማሳየት እንችላለን ሙስሊሞች ማስረጃ ስላለ። እነሱ ግን ማስረጃ የላቸው። አያችሁ አይደለ? ምንም አልተከራከርኩትም እኔ። ጥያቄ ምንድነው? በቃ ዮሐንስ ለመጻፍ። ስለዚህ ጸሐፊው ሲጀምር ወንጌል ብሎ የሚቀባውት መጽሐፍ ራሱ ማን እንደጻፈላቸው አያውቁትም። ዮሐንስ ብሎ ከላይ ቄስ ነው የጻፈላቸው። መጽሐፍ አገኘ፣ ከዛ ርዕሱን ብሎ ጻፈው እዚህ ጋር የዮሐንስ ወንጌል፣ ዮሐንስ የጻፈው የጌታችን የኢየሱስ ክርስቶስ ወንጌል ብሎ ጻፈበት። ጸሐፊው ግን ይሄን አልጻፈም። ጸሐፊው ሲጀምር በመጀመሪያ ቃል ነበር ነው ያለው። እነሱ ግን ጭንካን ያጨምሩ ቄሶቹ ማለት ነው ለማጭበርበር። ግን የዮሐንስ ወንጌል ዮሐንስ ለመጻፉ ምንም ማለት ማስረጃ ያቀርቡ ይፈልጉ። ያው አይመለስም፣ ግን ኢንሻአላህ እንጠብቀዋለን። እንደዚህ አገን ዘግተናል። ያ ጀማ ሪፖርቱ እስካሁን አልተነሳም። ስለዚህ ታፍታ ባርጉ። ጄክ ወንድሜ ገስት ላላችሁ ወንድሞች የሚጨመር ካለ ሂዱበት። ወአለይኩም ሰላም ወራህመቱላህ። ይምሩ ተመልሼ መጣሁ ብሎ በውስጥ አዋቂነት እንግዲህ አልመጣም ነው መልክቱ። ባይሆን አያመጣም። አንድ አመት ሰጥተናል። እንግዲህ 24 ሰዓት ብቻ ሳይሆን አንድ አመት ሰጥተናል። እና ይሄ ሚስኮቲንግ ጂሰስ ነው፣ የባርት ኤርማን ነው። ጭራሹን ጸሐፊዎች እንደማይታወቁ ማለት ነው። እና የባርት ኤርማን ሚስኮቲንግ ጂሰስ ነው። ገጽ 11 ላይ እንሄዳለን። ምናልባት እስቲ ብቻውን አድርጉት አንዴ በደንብ እንዲታይ የዚህን የኔን ይሄ የባርት ኤርማን ነው፣ ሚስኮቲንግ ጂሰስ ማለት ነው። ወደ ገጽ 11 እንሄዳለን። ዋቲሴ ምንድን ነው የሚለውን እናያለን ማለት ነው። ስለ እነዚህ ስለ ጸሐፊዎቹ ምናምን ማለት ነው። እዚች ላይ እንደምታዩት እዚች ጋር እንደምታዩት ዲ ባይብል አሁን የቱ ጋር መሰላችሁ? ዲ ባይብል የሚል አለ እዚች ላይ ዲ ባይብል ቢግን ቱ ማስረጃ ይዘና ብሎኛል። ማስረጃ ይዤ መጥቻለሁ። ኦኬ መጥቷል። ኦኬ ቀጥሉሽ። አንዴ ቆይ ኦኬ ከዛው ዮሐንስ ወንጌል ምዕራፍ 21 ቁጥር 24 ከፍተን ማየት እንችላለን። በቃ አንተ አታቅርብ ማስረጃ ይልከትልህ አመጣሁልህ። ዮሐንስ ወንጌል ምዕራፍ 21 ከቁጥር 24። እሺ 21 በጣም አጂብ እኮ ነው። 21 ቁጥር ስንት? 24 ኦኬ እንደዚህ ይላል። 21 24 ያው ስለ እነዚህም የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው፣ ምስክሩም እውነት እንደሆነ እናውቃለን ይላል። ስለዚህ የጻፈው ደቀ መዝሙር ነው ይናገራል ማለት ነው። ቆይ አንዴ ይሄን እየተናገረ ያለው ማን ነው? እንመሰክራለን እያለ እየተናገረ ያለው ማን ነው? ዮሐንስ ራሱ። ቆይ አንዴ ስለዚህ እነዚህን የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው። ይህ እያለ እየጠቆመ ያለው ስለማን ነው የሚያወራው?
ይህ እያለ እያወራ አሁን አንተ ባመጣው ክሌም ለራሱ እኮ ብዙዎች እኮ ከዛ ከእናንተ ላይ ያሉት እኮ ለምሳሌ ጻፊዎቹ የአንዱ ምዕራፍ እኮ ግለጹ መናገር አትችልም። አይ ቆይ አንድ ቁርአን ላይ ጻፊዎች እናቀርብልሃለን፣ ችግር የለውም። አሁን እዚህ ጋር ምን ይላል? ምስክሩ እውነት እንደሆነ እናውቃለን። የማን ምስክር ነው? ምስክሩ ያለው የማን ምስክር ነው? ምስክሩ አለ። ለምሳሌ ቆይ አንድ የዮሐንስ ወንጌል ላይ አይደል እንዴ ነብያችን ተልኳል የምትሉት? ቆይ አሁን አትታከረ እሱ አትታከረ አይደለም የምትለው አንተ አያህ አይደለ? አያችሁ አይደለ? ቆይ አንድ ሚውት አደርግሃለሁ። ክርስቲያን እንደዚህ ታካሄድ አይፈቀድም እኛ ጋር። አሁን ክርስቲያን ወገኔ ማስረጃ መጣህ አይደለ? ያመጣው ማስረጃ ላይ ሳውራ ነብዩ መሐመድ ቁርአን ትለኛለህ። እንደዛ አትበለኝ እሺ፣ ረጋ በል። አሁን ያመጣው ማስረጃ እንደዚህ ይላል። ከቁጥር 23 ጀምሮ ስለዚህ አለ ያ ደቀ መዝሙር አይሞትም የሚለው ይህ ነገር ወደ ወንድሞቹ መጣ። ነገር ግን ኢየሱስ እስክመጣ ድረስ ይኖር ዘንድ ብትወድስ ምን አግዶ ምን አይነት ቃል እንደሆነ አላውቅም። እሺ ስለዚህ እነዚህም የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው፣ ምስክሩም እውነት እንደሆነ እናውቃለን አለ። አንድ ሚውት አንሳ። ጥያቄ ብቻ መልስ እንዲገባኝ። እሺ ጥያቄ ብቻ። ይሄንን የተባለው ምንድነው? ቆይ አንዴ ይሄንን የተባለው ምንድነው? መጽሐፉ ነው። ኦኬ ቴንኪው። ስለዚህ ጸሐፊው ራሱ አይደለም አንተ ያመጣኸው ላይ ራሱ የሆነ ሰው ያጨበረበን ግልጽ ማስረጃ ነው። እሺ ምስክሩ የማን ምስክር ነው? ምስክሩ እየተናገረ ያለው ማን ነው? ምስክሩ እውነት እንደሆነ እናውቃለን ያለው ማን ነው? ስለ ኢየሱስ የመሰከረው ነገር እውነት እንደሆነ እናውቃለን። ምስክሩ የማን ምስክር? ማን የመሰከረው? ማን የመሰከረው? ስለ ኢየሱስ የመሰከረው። ስለዚህ ስለ ዮሐንስ ሌላ ሰው እየተናገረ ነው ያለው። አየህ፣ አላሁ አክበር። በቃ አንተ ያወጣኸው ራሱ እዚህ ጋር ዮሐንስ ለዮሐንስ ሌላ ሰው እየመሰከረ ነው። ራስ ወደ የሚመቸው አንዴ እኔም አስወራ። ለምሳሌ እናንተ ታውቃላችሁ መሰለኝ የዮሐንስ ወንጌል ላይ ነው እንትናችን ነገር ራስህን ችለህ አውራና እዚህ ጋር ምስክር ይላል። አይደለም እንደዛ ቁርአን ላይ የለም። እኛን ትሆን ራስህን ችለህ አውራ። ምስክሩ የማን ምስክር ነው? ምስክሩ የማን ምስክር? የዮሐንስ ነው። ቆይ አንዴ እኔንም አስጨርሰኝ። ቆይ አይደለም ጥያቄ ያልተመለሰልኝ ወገኔ፣ ያረባተው ጥያቄ መልስልኝ። በአላህ እንዲመለስልኝ እንኳን ፈልግም እንዲመለስልኝ። እኔ ቆይ ከአንተ ጋር እንትን ማለት የምታዳምጥ ካልሆነ ይበቃኛል። ከዚያ ካለው ቀጥል ይሻላል። አንተ አይ በቃ እኛ ጋር ደግሞ እንደዚህ አታካሂድ የለም ወገኔ። እድል ሰጥቻለሁ። እኔን ማስወራኝ እኔንም ሻስከኝ አስጨርሰኝ። ዝም ብለህ ርዕስ ልቀይር ነው ጣልከኝ። ማስረጃውን አመጣሁት። ኧረ ማስረጃን ጣልከኝ አመጣሁ። እሺ አንተ እንዳልጻፉ ማስረጃ ማምጣት ትችላለህ? ከዚሁ ከራሱ ከመጽሐፉ? አዎ እችላለሁ። ከመጽሐፉ ማቅረብ እችላለሁ። አይ እኔ ከመጽሐፉ ነው ያመጣሁልህ። እንደኔ ከመጽሐፉ ማምጣት ትችላለህ? አዎ እችላለሁ። አይሰማህም እንዴ? አዎ እችላለሁ። ግን መጀመሪያ ይሄን ጨርስ። አንተ ያመጣኸው ያንተ ማስረጃ አስኬድም። እንዳውም ይሄ ማስረጃ እኔን ነው የሚደግፈኝ። እሺ የዮሐንስ ወንጌል ላይ ጸሐፊው አይታወቅም የሚል ከመጽሐፉ ላይ አንጣልኝ ተለው። ይሄን ጨርሳ መጀመሪያ ለምን እንደምትሸሸው? ይሄን አልፈለግከውም? የራስህን ማስረጃ አፈርክበት። የራስህን ማስረጃ እና አይ በዚህ ላይማ እስኪበቃ ድረስ አልበቃኝም። አልተመለሰም። አልበቃኝም ማለት እኔ አልበቃኝም። በቃ አልበቃኝም። በግድ ነው እንዴ? በግድ በቃ አይበቃኝም። ኦኬ በግድ በቃ እንደዚህ ከሆነ ለምን ቆይ አንዴ ለምን ሁለቱም ላይ እናደርገው ማለት የዚህ መጀመሪያ አንተን ያመጣኸው? ቆይ አንዴ መጀመሪያ ያመጣኸው አንተ እንጂ በእናንተም በእኛ የምናደርገው እኔም እኮ ይዤ መጣሁ፣ ማስረጃውን ይዤ መጣሁ። አንተ ደግሞ ያው ያ ጀማ ቅድም እኮ ብያችሁ ነበር። አያችሁ ወደ እስልምና ይመለሳሉ ብዬ ቅድም እስልምና ላይ እንዳመጣ ብዬ ነበር ወገኔ። እስልምና ላይ ጨርሰናል። አዎ እስልምና ጨርሻለሁኝ ከዚህ በኋላ ብለህ ነው ወደ ክርስትና የመጣ ነው። ስለዚህ አሁንም ወደ እስልምና እንዳገባ ያመጣኸውን ማስረጃ ቀጥ ብለህ መልስ። ሌላ ወሬ የለም። ወደዛ ወደ ወገቤን የለም። ያመጣኸው ማስረጃ አለ እዚህ ጋር እዛ ላይ እናወራለን። አሁን ሚውታን ሳባክ ሌላ ወሬ አልፈልግም ከይቅርታ ጋር እሺ። እስልምና ላይ ጨርሰናል ብያለሁ። እሺ አሁን ጥያቄ ምስክሩ የማን ምስክር ነው ያልኩ? ኦኬ እሺ አሁን ላውራ ፈቃደኛ ከሆንክ ጥያቄና መልስልኝ መጀመሪያ። የማን ምስክር? ስለ ኢየሱስ ዮሐንስ መስክሮ የጻፈው ነው የሚለው ከሱ ላይ መረዳት እንችላለን። ኦኬ አመሰግናለሁ። ስለዚህ ምስክሩ ስለ ኢየሱስ ነው፣ መስካሪው ደግሞ ዮሐንስ ነው። ትክክል ነኝ? ከሱ በሱ ፖይንት የሚገልጸው ያንን ተመልሶልኛል። እሺ ምስክሩ እያለ እየጻፈ ያለው ማን ነው?
ራሱ ዮሐንስ ስለ ራሱ የጻፈው ከሱ ላይ እሱ እንደጻፈ የሚገልጽ ነገር እያስቀመጠልን ምስክሬና ምስክሩ ይለያያል። ምስክሬ ቢል ትክክል ነህ፣ ግን ምስክሩ ነው ያለው አይደለም። አሁን ለምሳሌ ወደ ቀጥተኛው መንገድ ምራን አለማለት ወደ እስልምና ራስህን ችለህ መልስ አሉ ራስህን ችለህ መልስ። በመጽሐፍ ቁም። መጽሐፍ ቅዱስ በራሱ አይደለም። አይ እንዲገባ ቅድም እኔ ችግር የለውም መጽሐፍ ላይ እናወራለን። ችግር የለውም መጽሐፍ እንድትረዳኝ ነው። ችግር የለውም መጽሐፍ ላይ አሁን ምስክሩ ማለት ሌላ አካል ሰርድ ፐርሰን እየተናገረ ነው። ምስክሬ ከሆነ ትክክል፣ ምስክሬ ቢል ትክክል ነህ። ግን እዚህ ጋር ምስክሩ ነው ያለው። ስለዚህ ጥያቄ ምንድን ነው? ምስክሩ ብሎ የተናገረ ያለው ማን ነው? ዮሐንስ ነው ካልከኝ በየትኛው የቋንቋ ሰዋሰው ነው? በየትኛው አናገር ነው ስለ አንድ ፐርሰን ስለ ራሱ ምስክሩ እያለ የሚናገረው? ቀጥል። ማለት እኔ እኮ በነገራችን ላይ ቅድም እኔ እንዲገባኝ ያልክበት መንገድ የለም። እኔ ደግሞ አንተ እንዲገባ በተመቸኝ መንገድ ባስረዳ ደስ ይለኛል። ጠይቀሃል፣ መልስልኝ። አልፈለኩም ማን አልፈለኩም። ቁርአን ላይ እንዲገባብኝ አልፈለኩም። ስለዚህ እንዲመለስልህ ካልፈለክ ለምን ትጠይቀኛለህ? እንዲመለስልኝ ሳይሆን ቁርአን ላይ እንዲገባ አልፈለኩም። አይደለም ቅድም አዳምን ምናምን ለስጠይቀኝ እኔ ወደ ክርስትና አትግባ ብያለሁ አይደለም። ተስማማህ። ከተስማማህ የራስህ እንትን አሁን እንደመሰለህ ማለት ነው። አሁን እኔ የምፈልገው ወደ ቀጥተኛው መንገድ ምራን ሲል ማንን ነው የሚለው መልስልኝ። ቁርአን ራሱን የቻለ ነገር አለው። ከመጽሐፍ ብዙ ጭራሽ ነው ሰዋሰው ቋንቋ ነገር አለው። አናገሩ ምንድን ነው? እሺ አናገሩ ምንድን ነው ንገረኝ። ይሄ ዮሐንስ ማለት ነው። እሺ ልመልስ አንዴ። የዚህ ላይ ዮሐንስ እሱ እንደሚጽፍ እየገለጸልን ለማን ለኢየሱስ ምስክርነት እንደሚጽፍ እየገለጸልን ያው መልስ ከራሱ ከመጽሐፍ አምጥቼልሃለሁ። ጨረስክ? ጨርሻለሁ። እኔ ቢያንስ ሌላ ነገር ታወራለህ ብዬ ጠበቅኩ ነው። ኧረ ተው አታሰችም። በአላህ ምስክሩ እኮ ነው። ምስክሬ አይልም ወገኔ። ግን የሚለውን እያነበብከው ነው፣ በደንብ እየሰማህ ነው። ግን ምራን ነው የሚለው ቆይ ይግባ ምራን ነው። ከዛ ላይ እኮ ምራይ በልቶ አንዴ አታዳምጥም? አንዴ እኔ ሳወራ አታዳምጠኝም ወገኔ? እሺ አመሰግናለሁ። ቅድም ቃል አስገብቻለሁ ወገኔ። ቁርአን ላይ እንዳመጣ ጨርሰና ቤት ዘግተናል። ቁርአን ራሱን የቻለ መልሳለሁ። ሙሉ ከ20 ደቂቃ ሙሉ ጥያቄዎች መልሼልህ አው ጨርሻለሁ ብለህ ጨርሰሃል። ስለዚህ ድጋሚ ወደ ቁርአን እንዳመጣ አደራ ብያለሁ። ከመጣህ ውይይቱ ያልቃል። ፈርተሃል ማለት ነው። ወደዚህ ልምጣልህ ወገኔ። አሁን ያመጣኸው ጥቅስ ራሱ እኮ እኔ ይደግፈኛል። ዮሐንስ ላለመጻፉ ለእኔ ግልጽ ማስረጃ ነው። ለምን እዚህ ጋር ምስክሩ ብሎ ስለ ዮሐንስ ሌላ አካል እየተናገረ ነው ያለው? ለምን ምስክሬ ሳይሆን የሚለው ያው በደንብ ተመልከቱ፣ ምስክሩ ነው የሚለው። ስለዚህ ጥያቄ ምንድነው? ምስክሩ ብሎ የተናገረው በሰርድ ፐርሰን ማን ነው? ዮሐንስ ነው የምትል ከሆነ በሰርድ ፐርሰን እንዲቦት ሊናገር ይችላል። ሲቀጥል ሌላ መጽሐፍ ውስጥ ክፍል ላይ በዚህ መንገድ የተናገረበትን ይምራን ባላህ እኔን አስወራኝ። ቆይ እኔን አስወራኝ ባላህ ብያለሁ። አስጨርስ። ቅድም እኔ ማለት ነው የለም አዳም ምናምን ስትለኝ እሺ ብዬ ነው ያዳመጥኩ አይደል? ከዛ እዚያ ላይ ተስማማን። አሁን ደግሞ ማለት ነው እንዲገባ መልሱ እንዲገባ እስኪ ካንተ መጽሐፍ ላይ አፕላይ አድርገው መልሴን ማለት ነው። ለምሳሌ የመጀመሪያው ምዕራፍ ቁጥር 6 ላይ ወደ ቀጥተኛው መንገድ ምራን ይላል። ከዛ ላይ ስለማን ነው ማንን ነው ምራን የሚለው? ይሄን እስኪ መልስልኝ። በቃ ሚውት አድርገው አንዴ ሚውት አድርገው እና ይገባል። እሺ ሚውት አድርገው። ጭራሽ ነው አይገባኝም። ሚውት አድርገው አይደል? እኔ የምፈልገው ማለት ነው አሁን ይሄ ገብቶኛል። ልመልስልህ በቃ ሚውት አድርገው ልመልስልኝ የሚታገው። እሺ መጀመሪያ ያጀማ አያችሁ አይደለ? ክርስቲያን እኔ ቅድም ቃል ገብቼላችኋለሁ 20 ዓመትም 30 ዓመትም እስከ የውመል ቂያማ ድረስ ቢወስዱ የዮሐንስ ወንጌል ዮሐንስ ለመጽሐፉ ከመጽሐፍ ቅዱስ ማስረጃ መቼም አያቀርቡም ብያችሁ ነበር። ወገናችን እንደማይችል በቁርአን የተደበቀ አሳይቷል። ከሱም አልፎ ደግሞ አንድ ስትረበሽ መረበሽ ፖለቲካውን ሰውጣ ትሰራለህ። ሚውት አድርገሃል። ቢከብድህም ለማዳመጥ ሚውት ልመልስ ወደ ቁርአን ገብቶ ማንን ነው የሚለኛል? ሚውት ልመልስ ሚውት ይሄን ጨርሼ እመልሳለሁ። ስለዚህ ሳያስበው ወገናችን መጽሐፍ ጥቅስ ጠቅሶ ዮሐንስ ወንጌል ዮሐንስ ላለመጻፉ አሳይቶናል። በጣም እናመሰግናለን። ኮሜንት ላይ አምስጉ። ግን ወገኔ ሌላ ጊዜ ስመጣ እንደዚህ አይነት ቦታ ላይ ተጠንቀቅ። ለምን በራስህ ቆንጨራ መታረድ እንዳይሆንብህ። አንድ ሰውዬ እንዳለው ማለት በራስህ ቆንጨራ እንዳትታረድ ጥንቃቄ አድርግ። ለምን ይሄ ጥቅስ ራሱ ላለመጻፉ ግልጽ ማስረጃ። እዚህ ጋር አልፈታህም፣ ገና አልጨረስንም። አሁን ወደ ቁርአን አምጥተህ ቁርአን ራሱን የቻለው ያናገር ዘይቤ አለው። እዛ ላይ አምላካችን አላህ ሱብሃነሁ ወተዓላ ቆይ ያንን መልስልኝ። እኔ መስል መልስ የመለስኩ ነው። የሚውት አድርግ ጨቡድ የረጋ ምን እንጂ ምን ነው ያለ ነገር ዘይቤ ያለው አልኩህ።
ኧረ እንደው ቢያንስ ጆሮህን እስቲ አሰራ ወገኔ። ምንድን ነው ምላስ ብቻ እንዲህ የሚሰራው? እያወራሁ እኮ ነው። አሰማኝም እንዴ? እየመለስኩኝ እኮ ነው። እየመለስኩ መልስ ይለኛል። ምን አይነት ሰው ጋር የምናወራው አለ። እየመለስኩኝ እኮ ነው። ያውም ደግሞ አሳዝኖኝ እንጂ ቅድም እኮ ቁርአን ላይ አልገባም ብዬ ጨርሻለሁ። ቁርአን ላይ እንዳትጠይቀኝ ብዬ እኮ ጨርሼ ነበር። አሁን ግን አሳዝኖኝ የሚመልስለት። እሺ የሚውት አልጋዳም። ለማንኛውም አይ ማስረጃው መጥቶልሃል። ማስረጃው አምጥቼልሃለሁ፣ አሳይቻለሁ። መች አስረዳኝ። እንደሚጋጭ ላለማመን ነው። እሺ ምስክሩ የተናገረ እንደሚጋጭ ላለማመን መጀመሪያ መልሻለሁ። እኖ የለም ወጣያቸው ፈርተህ እሺ ያንተን መልስልኝ። እየመለስኩኝ እኮ የሚውት አድርግሽ ቆይ አይደለም። እሺ እኔም ጥያቄ ላቅርብ፣ አንተም ጥያቄ አንዴ በጻፊዎቹ ይሄር ነው የጀማ እንዴት የምንግባባው በኋላ እስቲ ሚውት ታደርገዋለህ እንዴ? ላውራ ከይቅርታ ጋር በኋላ በቤቴ ላውራ፣ ከዛ እንቀጥላለን። ምን ይመስልሃል ወገኔ? እንደ ቢያንስ በአላ ቢከብድህም አንዴ አፍህን በእጅህ ያዘውና ቢያስቸግርህም አፍህን በእጅህ ያዘውና እንደዚህ ከዛ ጆሮህን ወደ ማይክ ውስጥ አስጠግተህ አዳምጠኝ። በቃ ቀላል እኮ ነው፣ ቀላል። እሺ አመሰግናለሁ። አሁን አያቋርጠኝ ቤት ተስፋ አደርጋለሁ። ተረብሸህ እንደሆን ውስጥህ እንደታወቀ እረዳለሁ ከተግባሮች አይቼ። ይሄ ጥቅስ አንተ እዚህ ጋር ህዝቡን ዮሐንስ ላለመጻፉ ስላሳየ ደንግጠሃል። በቃ ህዝቡ እዚህ ጋር ያለው ዮሐንስ ላለመጻፉ ስላየ ማለት ነው። እሺ ወደ ቁርአን ልምጣ። ያ ቁርአን ላይ ክርስቲያን ቅድም ቃል ገብቼ አልገባም ብዬ ነበረ። ቅድም ጥያቄዎችን ከ20 ደቂቃ በላይ ስመልስልህ እስልምና ላይ ብቻ ቆሜ ጥያቄን ስመልስልህ አልገባም ብዬ ነበር። ግን አሁን ስላሳዘንከኝና ከኔ እና እንዳትወጣ ምክንያት ፈጥረህ እንዳትወጣብኝ ብዬ መልስልሃለሁ። እሺ መልሱ ምንድን ነው? ቁርአን የአነጋገር ዘይቤ ያለው ማለትም አንዳንድ ቃል ቁርአን ላይ በውስጥ ታዋቂነት ይመጣሉ። ስለዚህ አልሐምዱሊላህ ረቢል ዓለሚን በአምላካችን ሲናገር አይቁሉ ማለትም በሉ የሚል ቃል በውስጥ ታዋቂነት አለው ማለት ነው። ይሄ የአነጋገር ዘይቤ ነው። ከፈለክ ማስረጃዎችን ከፍቼ ማቅረብ እችላለሁ። ምሳሌ ያው እዚህ ጋር ተፍሲር አሳይወጤ ቃል በቃል ወተቅዲሩሁ ላውጥንዳም እዚህ ጋር ከፈለክ ደስ ይበልህ እኔ አልጨክንም ሰው ላይ። እሺ ላውጣውና እንመልከተው። ወተቅዲሩሁ ብሎ የት ነው ምልክት አድርጌበታለሁ። አይ ቲንክ አንዲሽ ሙተከሊም ፊል ቁርአን። እሺ ማይ በቃ ሌላ ጊዜ ኢንሻአላህ ወይም በፋይል ላውጣው እንድታየው ማለት ደስ እንዲል እንድታየው በፋይል ላውጣለህ። ሚውት እንዳታነሳ ወገኔ፣ እንዳታስጮኸኝ በቃ እሺ። ሚውት እንዳታነሳ እንዳታስጮኸኝ። ያው እሺ መጽሐፉ ተመልከት። ተፍሲረል ቁርአን እንደዚህ ይላል። ሚውት መጽሐፉን እሺ። ወፊ ضمنه አመረ ኢባደሁ አን ዩثኑ ዐለይሂ አላህ ባሮቹን እንዲያመሰግኑት አዘዘ። ፈከአነሁ ቃል አለ አነጋገሩ እኮ አለ ቃለ ቁሉ በሉ የሚል ነው። ስለዚህ በሉ የምትለው ቃል በአረበኛ ስለምትደበቅ እዚህ ጋር አምላክ አላህ ሱብሓነሁ ወተዓላ በውስጥ ታውቂያት አስቀምጧታል። ጨርሻለሁ። አሁን ይሄን የቁርአን መልስ ነው። እስልምና መልስ ነው። እዚህ ጋር እንድታወራ በሉ የሚለውን ከመጽሐፍ ላይ ሄደህ አሳየኝ። ከመጽሐፉ ላይ በሉ የሚለውን አሳየኝ። በውስጥ ታዋቂነት የሚመጣው ጨቡድ ያዳምጠኝ እስኪ። በውስጥ ታዋቂነት የሚመጣው ይሄ የቁርአን ያናገር ዘይቤ ነው እያልኩ እኮ አሰማኝ። አይጻፍም። ገባህ? አሁን ወደዚህ ተመለስ። እስቲ ቁርአን ታጠቅ የሚቀርብበት ቁርአን ና እዚህ ጋር እና እዚህ ጋር ምስክሩ እያለ ስለ ዮሐንስ ሌላ እየተናገረ ያለው ተማማር ይበቃል። ይሄን መልስና ይሄን ሳምንት አትወጣም ዛሬ። ይሄን መልስ መጀመሪያ ምስክሩ ብሎ የተናገረው ማን ነው? አሉ ምስክር ብሎ የተናገረው እዚህ ጋር ማን ነው? ስለ ዮሐንስ እየተናገረ ያለው ማን ነው? መልስልኝ። አያችኋ? መጽሐፉም ዝም ቄሱም ዝም። መጨረሻ ምንድነው እንትኑ መፍትሄው? ሩጦ ማምለጥ ማለት ነው። አያችኋ? ግን እንደዚህ ታግሳችሁ እስከ መጨረሻ ታስጨርሱታላችሁ። ታገስኩ። መጀመሪያ ቁርአን ላይ መልስልኛል፣ መለስኩለት። በዚህ ገባ በዚህ ወጣ፣ በዚህ ገባ በዚህ ወጣ። እናመሰግናለን። ግን ያ ጀማ እዚህ ጋር ያላችሁ 900 ሰዎች አዳምጡ። ይሄ ጥቅስ ብቻ የዮሐንስ ወንጌል ብሎ ክርስቲያኖች የሚመሩበት መጽሐፋቸው ዮሐንስ ላለመጻፉ ግልጽ ማስረጃ ነው። እንዴት በሉ። እዚህ ጋር ምስክሩ እያለ ስለ ዮሐንስ ሌላ አካል እየተናገረ ነው ያለው። ስለዚህ ዮሐንስ ሳይሆን ሌላ ያልታወቀ አካል እንደሆነ አውቃችኋል ወገኔ። በራስ ቆንጨራ ህዝበ ክርስቲያን አርደኸዋል፣ ሙስሊሙን አብስረኸዋል። አመሰግናለሁ። እሺ
ጥቁር ሰው ትቀጥላለህ። ከአንተ በፊት አንድ ሰው እድል ልስጥ ካለ ማለት ነው። ሞዴሬተሮች አንድ ክርስቲያን ካለ የያዘ ነበረ ግን እዚህ ላይ ቆይ ብያለሁ። ቆይ ብራዘር ቆይ አንዴ ሚውት አድርግ እሺ። በሳሳት ነው ቅድም ሁለት ጥያቄ መልሼልሃለሁ። ትቀጥላለህ፣ ችግር የለውም። ግን መሀል ላይ አንድ ክርስቲያን ላስገባ በተራ እንዲሆን ማለት ነው፣ ለሁሉም እንዲደረስላቸው። እሺ ያጀማ አስገቡሽም ገስት ላይ ካገኛችሁ አይ ቲንክ አሉ መሰለኝ። ጥያቄ ያለው ካለ ጻፉ፣ መልስ ያለውም ካለ ክርስትና ጥያቄ አለን እኛ። ስለዚህ ጻፉ። ገስት ላይ በጣም በዛ ሰው እንዴት ነው ላገኝ የምችለው? ሙስሊሞች ገስት አትላኩ እሺ። ባረከላሁ ፊኩም። ለመቀዋጠል ያስቸግራል። እሺ እሺ። ኡስታዝ ጀማል ካለ በቃ አንተ ማኔጅ አድርገው። እኔ እንትን ሰው በዛብኝ። እንዴት ነው ቆይታ አሁን አለ መሰለኝ አንተ አይደለ? ሰላም አለይኩም ፋፊሽ ሞዴሬተር ስጠኝ። ወአለይኩም ሰላም። ቦታ ካለ አዩ አረ አላ ሰጥሻለሁ። አስገቢኝ ኢንሻአላህ። ያ ሰጥቼሻለሁ አለሽ እኮ እህቴ። አይ የለም የለም። እሺ እሺ በቃ ጥቁር ሰው ቀጥል። እስከዛው ጥቁር ሰው ጥያቄህን መቅረብ ትችላለህ። ያ እዚህ ላይ የተያያዘ ጥያቄ ነበር እና ምን ይላል? ቁርአን የመልእክተኛው ቃል ነው ይላል ሱራ ላይ። እንደገና ደግሞ ነቢዩ መሐመድ ብለው ጽፈዋል። ሰው ጆሮና አይኑ ተቀያይረዋል ብለው ጽፈዋል። ኦኬ ቦታውን ፈልገን እየፈታን እንምጣ። ምንድን ነው ያልከኝ? ነብዩ ምን ብለዋል? ነብዩ ምን ብለው ጽፈዋል? የሰው ልጅ አይንና ጆሮ ተቀያይረዋል ብለው ጽፈዋል። ቦታው ተቀያይረዋል ብለው ጽፈዋል። እሺ አንደኛ። ከሱ በፊት ግን ያልከው ምንድን ነበረ? ከዚህ በፊት ደግሞ ያልኩት ያው ቁርአን የመልእክተኛው ቃል ነው ይላል ሱራ ላይ 81:19 ላይ እንደገና 21 ላይ የመልእክተኛው ቃል ነው ይላል። ጉድ እኮ ነው። እሺ ቁጥሩን ነግረኛል። እናውጣና እንዋሱን። ጉድ እኮ ነው። እንደዛ የሚል ካለ 81:19 ሱራ ቁርአን የነብዩ ቃል ከሆነማ በቃ ምኑን ሙስሊሞች ትክክል ሆነ አይደለ? ቃል ነው የሚለው ቁርአን የመልእክተኛው ቃል ነው የሚለው። እሺ እሺ ይሄ ነው አይደለ? ጥቅሱ ትክክል ነኝ እንትና ደንግጬ ነው። እሺ ይቅርታ፣ የሆነ ከተረበሽኩብህ ደንግጬ ነው። ያው እንደዛ ጥቅስ አይወጣም እኛ ጋር እንደዛ የሚል አላሰብኩም ነበርና ተረዳኝ። እሺ ጥቁር ሰው ታነብልኛለህ እንዴ? ጥቁር ሰው የቱ እሱ ያወጣውን ኖ 81:19 ላይ ነው ያለው። እሺ ኦኬ፣ ያኛውን ነው የፈለግከው አንተ። እሺ ያኛው ላይ ነው ችግር የለውም። 81:19 81:19 የነብዩ ቃል ይላል ቁርአን ያልከው እንደዛ ይለም። 81:19 ንክፈተው። 81:19 ለማን እንደሚያወራ የመልእክተኛው ቃል ነው የሚለው ያልኩት፣ የነብዩ አላልኩም። የመልእክተኛው ቃል ነው። ጎበዝ። አይ ጎበዝ ነህ። ጎበዝ። እንደዛ ከሆነ አስተካክለሃል። ጎበዝ። እንደዛ ትክክል ነህ። ግን እዛ ጋር ጅብሪል ነው የተባለው። በቃ ልመልስልህ። ጨዋታውን ተውና ወይስ ጥቅሱ መጀመሪያ ያ ጥቅሱ አትችላለህ። ታች ያሉት ለማየት እውነት እንደሆነ የተጻፈ እንዳለ ለማየት አሳያቸው። አረ ከፍቼዋለሁ። እዚህ ጋር አለ እንዴ? ሁሉም አስታካርጎ ቢሮ እንጂ ከፍቼዋለሁ። እኮ ያው 81:19 ስታቲክ እንደዚህ ላድርገው መሰለኝ። ያው ያጀማ እርሱ ቁርአን ይላል የተከበረ የመልእክተኛ ቃል ነው ይላል። ይሄው አይደለ? ያ 21 ላይ ደግሞ እስቲ ዝቅ አድርገው እንደገና የኃይል ባለቤት በዙፋን ዘንድ ባለው ይላል። የኃይል ባለቤት በዙፋኑ ባለቤት ዘንድ ባለሟል የሆነ 21 በዚያ ስፍራ ያው ከዛ በዚያ ስፍራ ተሰሚ ትእዛዙ ታማኝ የሆነ መልእክተኛ ቃል ነው ይላል። ያ የመልእክተኛው ቃል ማለት ያው የነብዩ መሐመድ ቃል ነው ማለት ነው። የነብዩ መሐመድ ነው የሚለው። ቆይ እሺ ነብዩ መሐመድ ነው እዚህ ነብዩ መሐመድ አይደሉ መልእክተኛው? አይ አይደለም። ለኛ ግን ደግሞ ቁርአን ሲላክ መልእክተኛ እሳቸው አልነበሩ። የላከላቸው ራሳቸው ቁርአን አላኩም። ታዲያ የመልአኩ ቃል ነው ይሄ ቃል? አንተ እኮ አልገባህም ሀሳቡ። እንደዚህ ይላል እርሱ ቁርአን ላም ብለህ ችግር የለውም። እርሱ ቁርአን የክብር መልእክተኛ ቃል ነው፣ የኃይል ባለቤት በዙፋኑ ባለቤት ዘንድ ባለሟል የሆነ ሰማይ ላይ ዙፋኑ ባለቤት ጋር ከአላህ ጋር ባለሟል ነው አለ ሰውየው አካሉ። እሺ
በዚያ ስፍራ ትእዛዙ ተሰሚ ታማኝ የሆነ መልእክተኛ ነው ይላል። ያ የተከበረ የተባለው ሰማይ ላይ ትእዛዙ ተሰሚ ነው ይላል። ማን ነው ሰማይ ላይ ትእዛዙ ተሰሚ የሆነው? ጥቁር ሰው መልስ እንጂ የመልእክተኛ ቃል ይላል እኮ ተሰሚ የሆነ የመልእክተኛው ቃል ይላል። ግን እዚህ ጋር መልእክተኛ የተባለው ማን እንደሆነ እንድታቅነዋል። በዚያ ስፍራ አዳምጠኝ፣ ሰማይ ላይ የከበረ ቦታ አለው። በዚያ ስፍራ ትእዛዙ ተሰሚ ነው። ሰማይ ላይ ሁሉ ሰው ይሰማል፣ ሁሉ አካል ይሰማዋል አለ። ማን ነው እሱ? ነብዩ ሰማይ ላይ ሁሉ ይሰማቸዋል። የሁሉ አዛዥ ናቸው ነብዩ ሰማይ ላይ። አላነበብኩም እስካሁን። በቃ ስለዚህ ጠይቅ እንጂ እንትን ድምዳሜ አትስጥ። በቃ ሚውት አልሆነ ልመልስልህ። ያ ግን ምን ይላል መሰለ የሆነ ቦታ ላይ ያው አሁን አልያዝኩትም እንጂ ቁርአን በመጨረሻ ቀን በሰው ልጅ እንደተወለደ ሰው ይገለጣል ይላል። ታውቃለህ? ካላስካ አታወራ። በቃ ሚውት ካላስካ አታወራ። ግን መልስልሃለሁ። በቃ ሚውት አድርግሽ። ግን ካልማስወጃ አታወራ። ሚውት አድርግ። በቃ መጀመሪያ ጥቁር ሰው እንደማታውቅ አሳይቻለሁ ማለት ነው። አታውቅም። ስለዚህ ከዚህ በኋላ አንተ መማር ነው ያለብህ። እሺ ጥቁር ሰው በቃ አታውቅም፣ እንደማታውቅ አይተሃል። ወደ ትምህርቱ እንለፍ። ወደ ትምህርቱ ስንመጣ እዚህ ጋር አላህ እየተናገረ ያለው ስለ መልአኩ ጅብሪል ነው። እሺ ስለማን? ስለ መልአኩ ጅብሪል ነው እየተናገረ ያለው። በዚያ ስፍራ ትእዛዙ ተሰሚ ሙጣኢን ተመ አሚን። ሰማይ ላይ ያሉ መላእክት ትእዛዙን ይቀበላሉ። ስለዚህ ስለ ጅብሪል ነው የሚያወራው። ተስማማ? ግን ደግሞ ስለ ነብዩም የሚያወራ አለ። ሱረቱ አልሐቃ ቁጥር 40 ላይ እንደዚህ ይላል፣ እርሱ ቁርአን የተከበረ መልእክት ያጀማ አታውሩት። እሺ ፕሊስ አታውሩት። በቃ ወይም ገስት ከዚህ በኋላ ማኔጅ አደርጋለሁ። አታውሩት። ልጁን ሪፖርት እንደሚያደርግ አውቃለሁኝ፣ ግን ችግር የለውም። በቃ ሂዳያ በአላህ እጅ ነው እናስተምራ። ስለዚህ ባካቸው አታውሩት ከዚህ በኋላ። እንደዚህ ይላል፣ ተመለስ ወገኔ። እርሱ ቁርአን የተከበረ መልእክተኛ ቃል ነው። ተስማማ? ግን ደግሞ ስለ ነብዩም የሚያወራ አለ። በቃ ያ ጀማ ፕሊስ በቃ ገስት ማኔጅ አታርጉ። ኡስታዝ ጀማል እና ኡክቲ ፈላ ካላችሁ ሁለታችሁ ብቻ ማኔጅ አድርጉ ፕሊስ። ሰው ሲገባ ሰው ሲያወርድ በቃ ድብልቅልቅ እያለ ነው ፕሮግራሙና ፕሊስ እባካችሁ ላላባችሁ ተውሽ። ያ ጀማ አውቃለሁ ሪፖርት እንደሚያደርግም አውቃለሁ፣ ግን እየተማረ ነው፣ ለህዝቡም እየተማረ እሱም እየተማረ ነው። ችግር የለውም፣ ታግሰን እንቀጥላለን። እሺ ታብታብ አድርጉላችሁ። እርሱ ቁርአን የተከበረ መልእክተኛ ቃል ነው አለ። እርሱ የባለቅኔ ግጥም አይደለም፣ ጥቂት ብቻ ታምናላችሁ። የጠንቋይም ቃል አይደለም ካለ በኋላ ከዓለማት ጌታ የተወረደ ነው። ከየት የተወረደ ነው? ከዓለማት ጌታ። አዳምጡ፣ ከዓለማት ጌታ። ስለዚህ እዛው ላይ ቁርአን ላይ ከዓለማት ጌታ እንደተወረደ ተናገረ። ይሄን ካየህልኝ ጥቁር ሰው ተመልሰሃል? ሚዩት አንሳ። ተመልሰሃል? ያ ተመልሰሃል። ኔትወርክ አንተ ያመጣኸው ጥቅስ ስለ ጅብሪል እንደሚያወራ ገብቶሃል? አይተሃል? ያ የጅብሪል ቃል ነው ታዲያ እንደ ቁርአን ልመልስልህ ነው። ግን አይተሃል አይደለ ጅብሪል እንደሆነ? አዎ በል። ካላየህ ደግሞ አላየሁም። ኦኬ ጅብሪል ካልክ እቀበላለሁ፣ ግን የጅብሪል ቃል እንደሆነ አስረዳኝ። እንዴት ይሆናል? በቃ እሱን አሁን ያዝልኝ። አንደኛ ይሄን ከተስማማ፣ ሁለተኛ ደግሞ ነብዩም ተብሏል። ቁርአን የነብዩ ቃል ተብሏል። ታውቃለህ? የጅብሪልም ተብሏል፣ የነብዩም ተብሏል። የመልእክተኛው ያ እሱ ደግሞ የት ነው ያለው? ሱረቱል ሐቃ ቁጥር 40 ላይ ምን ይላል? እርሱ ቁርአን የተከበረ መልእክተኛ ቃል ነው። እርሱ የባለቀኝ ግጥም አይደለም፣ ከዓለማት ጌታ የተወረደ ነው ይላል። የተወረደው ከየት ነው? ጥቁር ሰው ከየት ነው የተወረደው? ከዓለማት ጌታ ይላል። ግን እንዴት የዓለማት ጌታ ቃል ነው አይልም? በቃ ወደ እሱ እንምጣ። እሺ ወደ እሱ ስንመጣ መጀመሪያ ማወቅ ያለብን ነገር ቁርአን ያላህ ቃል ነው። ማስረጃ ሱረቱ ቁጥር 6 አምላካችን ብሎ ይናገራል። ከላም አላህ የአላህ ቃል ብሎ ይናገራል። ቁርአን ያላህ ቃል ነው። እዚህ ጋር ራሱ ከዓለማት ጌታ የተወረደ ስለሆነ ቁርአን ከዓለማት እንደተወረደ እንገነዘባለን። ያላህ ቃል እንደሆነ ማለት ነው። እሺ እንደዛ ከሆነ እዚህ ጋር አላህ ምን እየተናገረ ነው ያለው ስንል አምላካችን እዚህ ጋር እያስተማረ ያለው ሰዎችን ነው። ስለ ቁርአንም አይደለም ርዕሱ፣ ሰዎችን ነው። ሰዎች ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም ገጣሚ ናቸው፣ ጠንቋይ ናቸው አሉ ነብዩ ነው። ቁርአን ሲከብዳቸው ነው ነብዩማ ድግምት ሰርተዋል። በቃ ቁርአን ድግምት ሰርተው ነው እንደዚህ ግራ እያወዛገቡን ያሉት አሉ። ከዛ አላህ ምን አለ ቁርአን ላይ? እርሱ ቁርአን እኮ አለ የተከበረ መልእክተኛ ቃል ነው አለ። ቃሉ ንግግሩ የማን ነው አለ? የተከበረ ነው አለ። ስለዚህ ነብዩ ምንድን ናቸው? የተከበሩ ናቸው ብሎ አላህ ተናገረ።
ስለዚህ ቁርአን የሚያነብላችሁ አካል ምንድነው? ቃሉ ተናጋሪው የተከበረ ነው። ስለዚህ መልእክተኛ ምንድነው? ቃሉ ራሱ የተከበረ ቃል ነው። አንባቢው ምንድነው? የተከበረ ነው። እርሱ የባለቅኔ ግጥም ነብዩ ባለቅኔ አይደሉም ማለት ጠንቋይ የጠንቋይ ቃል ጠንቋይ አይደሉም ማለት። ታዲያ ከየት መጣ ከተባለ ከየት መጣ? ከዓለማት ጌታ የተወረደ ነው ማለት። ስለዚህ አላህ ሱብሓነሁ ወተዓላ ቁርአን ከስቱ እንደተወረደ ነብዩ ደግሞ የተከበሩ እንደሆነ ገለጻቸው። ከዛ ቁርአን ያላህ ቃል እርሱ ጋር የተከበረ መልእክተኛ ቃል ነው ሲባል ደግሞ አንባቢ ነው። አንባቢ የሚል ትርጓሜ ነው ያለው። አረበኛውን ተመከቱ። እንደዚህ ይላል ኢነሁ ለቀውሉ ረሱል። ቀውል ይላል ቀውል ቃኢል ቀውል የሚለው የአረበኛ ቃል ራሱ ማስተጋባት እንደሆነ ግልጽ ነው። ማስተጋባት ማለት ምንድነው? እኔ ያለሁኝ ከሰው ሰምቼ እናገራለሁ። እኔ ምንድነኝ? መልእክተኛ ነኝ። ቃሉ የማን ነው? የሰውየው ነው። ሲጀመር ረሱል ማለት መልእክተኛ ማለት ነው። ሰራ መልእክት ማድረስ አይደል? ስለዚህ የመልእክተኛ ብሎ መልእክተኛው የአላህን ቃል እንደሚያስተላልፉ ተናገረ። ስለዚህ ቃል ሲባል ሊትራሊ በአማርኛ ቃል ተባለ እንጂ አረበኛ ብንመጣ ቀውል የሚለው አረበኛ ቃል አስተላላፊ የሚል ትርጓሜ እንዳለ እንገነዘብ። ስለዚህ አምላካችን እያስተማረ ያለው ምንድነው? ነብዩ ቁርአንን ሲናገሩ ሲያነቡ የተከበሩ ናቸው የሚል ትርጓሜ ነው። ተፍሲል ጨምርልህና ይበቃል። ተፍሲር አልቁርአን አልዓዚም መጽሐፉን ይሁት እንደዚህ ይላል። አዳፈሁ ታረተን ኢላ ቀውሊ ረሱል መለኪ አላህ ወደ መላእክት አስጠጋ፣ ወደ ጅብሪል አስጠጋው አለ። ወታረተን ኢላ ረሱል በሸሪ ወደ ነብዩም አስጠጋው አለ። ሊአነ ኪላ ሚንሁም አልሙበሊግ ሁለቱም አስተላላፊ ናቸው። ማለትም ከአላህ እየሰማ ወደ ነብዩ የሚያስተላልፈው ጅብሪል ነው። ኦኬ እንዲሁም ደግሞ ወደ ሰዎች የሚያስተላልፉት ነብዩ ናቸው። ስለዚህ ጅብሪልም ነብዩም አስተላላፊ ስለሆኑ አላህ ተናጋሪ የቁርአን አንባቢ አላቸው። ጅብሪል መጥቶ ለነብዩ ይቀራላቸዋል። እሱም ተናጋሪ ነው፣ ቃል አንባቢ ነው። በዚህ አንጻር ነው ማለት ነው። ልጨምርልህ አሁንም አልጃሚ አህካም አልቁርአን ከዚህ በኋላ አላስተዘብም። እንደዚህ ይላል ወለይሰ አልቁርአኑ ቀውለ ረሱል ሰለላሁ ዐለይሂ ወሰለም ቁርአን እኮ የነብዩ ቃል አይደለም አለ። ኢነማ ሁወ ቀውሉላሂ ዐዘ ወጀል ቁርአን ያላህ ቃል ነው። ወነሰበ አልቀውለ ኢለ ረሱል አላህ ቁርአን ወደ ነብዩ ያስጠጋው አለ። ሊአነሁ ታሊህ ነብዩ አንባቢ ናቸው፣ ወሙበሊግ አስተላላፊ ናቸው፣ ወልዓሚሉ ቢሂ በቁርአን ሰሪ ናቸው። ፈቀውሉና ሀዛ ቀውሉ ማሊክ ምሳሌ ቀውሉ ማሊክ ሲባል በዛ አንጻር ነው አለ። ስለዚህ ነብዩ አስተላላፊ ስለሆኑ የአላህን ቃል ስለሚያስተላልፉ አላህ የተከበረ ብሎ መልእክት እንደሚያስተላልፍ ከተናገረ በኋላ ቃል ነው አለ፣ ንግግራቸው ነው አለ። ስለዚህ በዚህ አንጻር ነው ቁርአን ያላህ ቃል ነው። ግልጽ ነው። ያልገባ ካለ ቅሬታ ካለ ጨምርልሃለሁ። ያ አይ ነገርከኝ ገብቶኛል። እና ያ አላህ ነው የሰው ጆሮና አይኑ ተቀያይሯል ብሎ ያወረደላቸው። ወደሱ እመጣለሁ። ወደሱ እመጣለሁ። መጽሐፍ ቅዱስ አንድ ጥያቄ አነሳለሁ። ከዛ በኋላ እንቀጥላለን። እጅ ላይ መጽሐፍ ቅዱስ አለ? አታውጣ፣ እኔ አውጣልሃለሁ። አታውጣ። ሚዩት አንሳ። ጥቁር ሰው አለ ንገረኝ፣ ለእኔም ንገረኝ፣ አውጣለሁ። ችግር የለውም። ኦሪት የማን ቃል ነው? ኦሪት የማን መጽሐፍ ነው? ኦሪት እኔ በኦሪት ያው እንደ ህይወት እኮ አንቀበለውም እኛ ክርስቲያኖች እኮ ኦሪት አውቃለሁ። እሱ ላይ ጠይቅሃለሁ። አትፍራ፣ አታስብ። እሺ እሱ ላይ ጠይቅ። እንደ ታሪክ መጽሐፍ ነው የምናየው እኛ። አውቃለሁ፣ ግን የማን መጽሐፍ ነው? የእግዚአብሔር ወይስ የሙሴ? የሰዎች ታሪክ ነው። ሰዎች ጸሐፊው ያው በእግዚአብሔር ቃል ተመርቶ በመንፈስ ማለት ነው። የሙሴ መጽሐፍ ነው። ሰው ነው የጻፈው መጽሐፍ ቅዱስ። ስለዚህ የሙሴ መጽሐፍ ነው። አይ እኔ የፈለጉት የሙሴ መጽሐፍ ነው። በቃ አመሰግናለሁ። የሙሴ መጽሐፍ እንደሆነ ማስረጃ መጽሐፍ ቅዱስ ላይም አለ። ሁለተኛ ቆሮንቶስ እንደዚህ ይላል፣ ነገር ግን እስከዛ ድረስ አለ የሙሴ መጽሐፍት በተነበበ ጊዜ ጸሐፊ ማን ነው? ኦሪቱ ማን ነው? ያ የሙሴ መጽሐፍ በተነበበ ጊዜ ያ ሙሴ ነው። ስለዚህ የሙሴ መጽሐፍ እንደሆነ ከያዘን በኋላ ይገርምሃል፣ ሌላ ቦታ ሄዶ የእግዚአብሔር መጽሐፍ ይለዋል። የእግዚአብሔር ቃል ስለሆነ ነው። በቃ ቁርአንም እንደዛ ነው። የሙሴ መጽሐፍ ሲባል ጸሐፊ ሙሴ ነው አልከኝ፣ ተስማማን። ግን ደግሞ የእግዚአብሔር መጽሐፍ ሲባል ያው እግዚአብሔር ሐሳቡ የሱ ነው አይደለ? ኖ የሰዎች ነው። ምንድነው? ሰዎች እግዚአብሔር የቀባቸው ሰዎች አሉ እና እነሱ የጻፉት ነው እንጂ እግዚአብሔር በዚህ ላይ ቆይ አንዴ አሁን ተጋጨ እንደ መሰለህ። እሺ ቆይ ኦሪት የማን መጽሐፍ ነው? የእግዚአብሔር ወይስ የሙሴ? ውሸት ካልሆነ በስተቀር ቆይ እንደዛ እሺ ላሳይክ። እንደዛ ከሆነ መጽሐፈ ኢያሱ ምዕራፍ 4 እንደዚህ ይላል፣ ኢያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፍ አለ ጻፈ።
በእግዚአብሔር ሕግ። ስለዚህ የእግዚአብሔር ሕግ መጽሐፍ የተባለው ምንድነው? እዚህ ሕግ የሚለው ቶራት ነው። ታውቃለህ፣ ያ ይገናኛሉ እኮ ከእግዚአብሔር ጋር እነዚህ ሰዎች በጸሎትም በራእይም በምንም ነቢያቶችም ነበሩ። ከእግዚአብሔር ጋር ይገናኛሉ። አልገባህም እኮ ጥቁር ሰው ወላሂ አንተ አይገባህም እንዴት እንደሆነ። አዳምጠኝ አንዴ፣ ረጋ ብለህ አዳምጠኝ። ኦሪት የሙሴ መጽሐፍ ነው አልከኝ፣ ተስማማ። ግን ደግሞ ሌላ ቦታ ላይ ሳነብ የእግዚአብሔር መጽሐፍ ነው ይላል። ጥያቄ ምንድን ነው? ኦሪት መጽሐፍ ነው የእግዚአብሔር ወይስ የሙሴ? ተጋጨብኝ። ስለ እግዚአብሔር የሚያወራ ስለሆነ የእግዚአብሔር መጽሐፍ ነው። የጸሐፊው ግን ሰው ነው የጻፈው። በእግዚአብሔር ምሪት በመንፈስ ነው የተጻፈ ያ መጽሐፍ። ስለዚህ አሁን ምን ብዬ ልናገር? የሙሴ ልበስ ወይ የእግዚአብሔር ልበል? ሙሴ የጻፈው የእግዚአብሔር መንፈስ ስለ እግዚአብሔር የሚያወራ የእግዚአብሔር መጽሐፍ ነው። ይሄ የሚያሻማ ነገር አይደለም። አየህ፣ ቁርአንም እኮ እንደዛ ነው። አየህ፣ ቁርአንም እንደዛ ነው። አሁን እዚህ ጋር ምን አየን? የሙሴ ሕግ የእግዚአብሔር ሕግ፣ ሙሴና እግዚአብሔር። እዚህ ጋር ደግሞ የነብዩ ቃል የአላህ ቃል። አየህ፣ እንደዚህ ነው። አሁን ይሄን በዚህ ከተረዳኸው የሙሴ ሕግ ሲባል ጸሐፊ ሙሴ ነው፣ ግን ደግሞ ስለ እግዚአብሔር ስለጻፈ የእግዚአብሔር መጽሐፍ ተብሏል ካልከኝ፣ ቁርአን ላይም ስንመጣ ቁርአን የነብዩ ቃል ነው፣ ግን የነብዩ ቃል የተናገሩት ለሰዎች ያስተማሩት ነብዩ ናቸው። ስለዚህ የእሳቸው ቃል ተብሏል። በማስተላለፍና በማንበብ ደረጃ ሲያነቡ ሲያስተምሩ የነበሩት እሳቸው እኮ ኮምፕሊትሊ የወረደልኝ ነው ብለው ስለተናገሩ ነው። መጽሐፍም ማንበብ አይችሉም ነው የሚባለው አይደል? ሙሴም ኮምፕሊትሊ ወርዶለታል። ነብዩ መጽሐፍም ማንበብም አይችሉም ነው የሚባለው እኮ አይደል? እሱ ሌላ ቶፒክ ነው። ትክክል ነህ፣ ግን ሌላ ቶፒክ ነው። መጽሐፍ ማንበብ ሌላ አይገናኝም። ቁርአን የቃል መጽሐፍ ነው። እሺ፣ አሁን ይሄን ጨረስን። ስለዚህ ወገኔ ከዚህ በኋላ ጥያቄ ስታነሳ በክርስትና እንደምትመዘን ተረዳ ማለት ነው። ወደ ቀጣይ ማለት ነው። ቀጣይ ምንድን ነው ያልከው? አንድ ሰው ምን ሆነ ነው ያልከው? ሰው ምን ሆነ ነው ያልከው? ኖ የሰው ጆሮና አይኑ ተቀያይሯል የሚል እንትን ወርዶላቸው ነበር ቁርአን። ታዲያ እሺ፣ ቆይ አንድ መጀመሪያ ታመጣዋለህ። ግን ቆይ ምን ይሁን ተቀያየረ? እሺ ምን ይሁን ስለተቀያየረ? ኖ እኛ ደግሞ የተፈጠርነው በዚህ እግዚአብሔር በፈጠረን አምሳል ነው ያለ ነው እንጂ ሌላ ገብቶ ጣልቃ የቀያየረን ነገር የለም። ማን የቀያየረው? ፈጣሪስ እንዲህ አይነት ነገር የሚያወርደው ለምንድን ነው? ያልሆነን ነገር ማለት ነው። መቀያየሩ ማለት ነው። ተቀያይሯል ሲሉ ፊገር ያደረኩት ምንድን ነው? እኛ እንደ ዶሮ ነው። እንደ ዶሮም አይደለም። ዶሮ እንዴት ነው? እኔ ራሴ ጠፋብኝ። ያ የዶሮ አይነት ነበርን ማለት ነው። እና ገርሞኝ ነው በጣም። እና የሰው ቃል ነው ከሚለው ነው የሰውየው ቃል ነው እና የፈጣሪ ቃል ነው በሚለው መሀል ነው በሰውኛ ተናግረውት ይሆናል ብዬ እኔ ያው በዚህ ነው እኮ የመልእክተኛው ቃል ነው የሚለውን ጠቅሼ ያቀረብኩልህ። ፈጣሪ ሰው ልጆች ወደ ጎን ነበራቸው ይላል። አታስረዝም። እሺ ገባን ወገኔ። ግን ማለት ነው ይሄን ሀሳብ መጽሐፍ ቅዱስ ላይ አመጣባል። ተዘጋጅ፣ በኋላ ተዘጋጅ። በክርስትና ተአምር ተብሎ በትር ምን እንደሚሆን፣ የሰው ልጅ ምን እንደተቀየረ፣ ሰው ልጅ መልአክ እንደሆነ አመጣልሃለሁ ወይ በኋላ። አሁን አንተ ነብዩ ብለዋል፣ ሐዲሱን አምጣና ከዛ ልመልስልህ። ቀጥል። እግዚአብሔር አይልም። ግን አሁን እኮ ኮምፔር ስታደርገው እኮ እኚህ ሰው እኮ ኃላፊነት ያለባቸው ሰው ናቸው። ሐዲሱን አምጣ አንዴ። ሐዲሱን አምጣ። ሐዲስ አልአድብ አልሙፍራድ 1071 ላይ ወላሂ ጎበዝ ታውቃለህ። ከሌሎቹ ትሻላለህ። ቢያንስ ጽፈዋል። እሺ አልአድብ አልሙፍራድ ላውጣልህ። ቁጥር ስንት? አብዛኛው ሰው አልአድብ አልሙፍራድ ማለት አይችልም። 1071 እንዲህ ሁለት አደረገብኝ። እሺ ቃል ነብዩ ሰለላሁ ዐለይሂ ወሰለም ነቢያችን እንደዚህ ያዩ። ቆይ አንዴ ግን መጀመሪያ ከየት እንደመጣ ቼክ እናድርገው። አንዴ ሰነድ አላስቀመጠምና ሰነዱን እናውጣ መጀመሪያ። አየኋ ሰነድ የለውም ያመጣው ሐዲስ። እኔ ግን ልተባበር ሰነድ አንተ ሰነድ አምጣ ብለህ አሁን ስለማታውቅ እኔ ራሴ ኮፒ አድርጌ ሰነዱን አውጣና ሙሉ እናንብበው ሐዲሱን። እሺ اطلع رجل من بحر الى بحر ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው በቃ የሆነ አይኑን አጨልቆ ተመለከታለ። ወማ ነብዩ ሰለላሁ ዐለይሂ ወሰለም ሚድረን የሁኩ ብሄር አሰው ነብዩ ሰለላሁ ዐለይሂ ወሰለም ማበጠሪያ ይዘው ነበረ።
ፈቃለ ነቢያችን እንደዚህ አሉ፣ ለው አዕለሙ አነከ ተንዙሩ ለጠዓንቱ ቢሂ ፊ ዓይንከ። ማጮለቅህን ባቅ እኮ አይንህን ወጋህ ነበር። በቃ በስልምና በጣም ከባድ ኃጢአት ነው እንደዚህ አይነት ነገር ሰው ቤት ማጮለቅ ማለት ካለ ፍቃድ። ኢነማ ጁኢለል ኢስቲእዛኑ ሚን አጅሊል በሰሪ። መጠየቅ እኮ ኢስቲእዛን ማለት አስቀድሞ መጠየቅ የተደረገው ለምንድን ነው አለ? ለእይታ ነው። ሚን አጅሊል በሰር ሰው እንዲገባው ነው ይላል። አሁን አንተ ያመጣኸው የት ነው ጆሮ ተቀየረ የሚለው ወገኔ? ያው ያነበብኩትን ነው እንግዲህ መልስና አንብበው አንተ ራስህ። ኦኬ እንግሊዘኛ አንብበህ ነው አላ እንግሊዘኛ አንብበህ እንደዚህ ይላል። the ear is put in the place of the eye ይላል። እውነትህን ነው እንግሊዘኛ አንብበህ ነው አንተ። the ear ይላል ጆሮ እኮ ይላል it put in the place of eye የአይን ቦታ ተቀምጦ ያለ እንግሊዘኛ። አረበኛ አንብበህ ኢነማ ጁኢለል ኢዝኑ ሚን አጅሊል በሰር። ኢዝን መጠየቅ ማስፈቀድ መጀመሪያ ማንኳኳት የተደረገው እንደ እይታ ነው የሚለው እንጂ ጆሮ ተቀየረ አይልም። ወገን አየኸው? ከፈለክ እችን ኮፒ አድርገህ ትራንስሌት አድርገህ ኢዝን የምትለውን ቃል ወስጄ ጎግል ላይ ላስተርጉምልህ ካላመንክ ነው። ያው ማን የጻፈው ታዲያ? ጎግል ትርጉም እኮ ነው። አንዳንድ መጽሐፎች ደግሞ እንትን ናቸው የሆነ ሼኾች ተረጉሙታል፣ ግን ትርጉም ላይ ስህተት አለ። ቆይ ላስተርጉምልህና እዚሁ አንተ ራስህ ይኸው አምሃሪክ አያ እስካሁን ጥያቄ አንስተሃል፣ ግን በቃ እንደው ጥያቄዎች በሙሉ እንትን ናቸው። አንዴ ዲቴክት ላንጉጅ አምሃሪካ ይወላ ይታያል። ምንድን ነው የሚለው? አየው ስማት ፍቃድ ሰማት ፍቃድ ጎበዛችን አማርኛም እየለመደች ነው። ጥቁር ሰው ዝም አልክ። ያ ሰምቻለሁ። ፍቃድ የሚለውን ጆሮ አይልም። እሺ ስለዚህ ይሄ እንትን ጥቁር ሰው እስካሁን ያመጣሃቸው በሙሉ አያስኪዱም። አሁን አንድ ጥያቄ ልጠይቅህ የመጨረሻ ከዚህ በኋላ አደከምከኝ፣ ይበቃናል። ጥያቄ መጽሐፍ ቅዱስ ሳነብ በትር ታውቃለህ? በትር እንጨት ወይም ደግሞ እንጨት ነገር ያ 30 ፍየሎች ያስረገዘች ያ እኔ አላነበብኩትም። መጽሐፍ ቅዱስ ላይ በትር አቁሞ ነብዩ በትር አቁሞ 30 አስረገዘ። ታውቃለህ? ምን ላይ ነው? እሺ ላውጣለህ። ዘፍጥረት ላይ ያ ይሄን እኮ የምናነበው እኮ እንደ ታሪክ ነው። እንደ የአየሎ ማርያ ታሪክ አንብበህ ታውቃለህ? እንደዛ ነው ፊልም የማደርገው እኔ በግሌ በራሴ ማለት ነው። አንድ ጥያቄ፣ ፍየል እንጨት ያስረግዛታል? 30 ፍየል ያስረግዛቸዋል? ያ ይሄ በሰውኛ ይጻፋል እኮ ያ አረዱኝ ቆረጡኝ የሚለው ሰውዬ ታስታውሳለህ? ሊትራሊ ሰውየው ያዕቆብ ነው። ያዕቆብ ፍየል አልነበረውም። ስለዚህ እግዚአብሔር ማደረገ ፍየል እንጨት አቆመላቸውና እንጨቱ ላይ ሁሉም ከበው ሁሉም አረገዙ። በእንጨት ይረገዛል። ያ ለነገሩ ለእግዚአብሔር የሚሳነው ነገር የለም። በቃ እኛም ያለው ይሄን ነው። ለእግዚአብሔር የሚሳነው ነገር ከሌለ እንደው በእስልምና ራሱ ተቀየረ እንኳን ቢባል ምንም የሚገርም ነገር የለም። ለአምላክ የሚሳነው ነገር የለም። አያ ለአንተ ሲሆን ቅዱስ፣ ለእኛ ሲሆን እርኩስ። የለንም እኮ ነው እኔ ያልኩት እኮ። አንድ ነቢይ ጆሮአችሁ በዚህ በኩል ነበር ቢለኝ እንዴት ይቀበላል? እኔ ደግሞ አንድ ነቢይ ፍየሎቹን በእንጨት አስረገዘ ቢባል እንዴት ይቀበላለሁ? አንድ ነቢይ በእንጨት አስረገዘ 30 ፍየል ደርድሮ አስረገዛቸው ቢባል እንዴት ይቀበላለሁ? ኮምፔር እኮ እያደረክ ያለው ኢምራን፣ እኔ አሁን እንደ ነብይ ነው። አንድ ነብይ የእግዚአብሔር ባለሟል እግዚአብሔር የሚገልጥ ሰው ነው አሉ። ያዕቆብ የእግዚአብሔር ነብይ ነው። ኖ የኛ ካህናችን ክርስቶስ ኢየሱስ ነው፣ ግን ነብይ ነው። ነብያችሁ ነው። በቃ ተወው፣ ይበቃል። ለዛ እናመሰግናለን። ሌላ ጊዜ ጥያቄዎች ያመጣ ጠይቅ። ጥያቄዎች ተመልሰው ነህ ብዬ አስባለሁ። ሁሉም እናመሰግናለን። ያው አድካሚ ውይይት ቢሆን ደስ ይላል። ያው እስካሁን ያመጣቸው በሙሉ ውሸት እንደሆነ አሳይተናል። ኢንሻአላህ ያው አላህ ሂዳያ ይስጠው። ዱዓ አድርጉለት።
ያጀማ እውነቴን ነው። እሺ መጽሐፍ ቅዱስ ላይ ያለ ወላሂ ጥቅስ ማጣሁት እንጂ ዘፍጥረት ላይ ያለ እንጨት አሳይቷቸው እንጨት እያሳየ እንደዚህ አስረግዟቸዋል። ፊት ለፊት ይቆምላቸዋል፣ ይመጣሉ፣ ያያሉ፣ ከበው ከዛ በኋላ አርግዘዋል። አይ ቲንክ 30 ምናምን ናቸው። እሺ ሚጽብ ዋው ስም ሚጽብ። እሺ ወገኔ፣ እሺ ሰላም፣ እንዴት አመሻችሁ? እንዴት አመሹ? ሰላም ነው? በደንብ ይሰማል። ደህና ነኝ። ደህና አመሽ አለው። ከየት ቤተ እምነት ነው? አይ ኦርቶዶክስ ነኝ፣ ክርስቲያን። እሺ ፈቃደኛ ከሆኑ ጥያቄ ነበረኝ። አይ ልጠይቅ ነው የገባው። ይጠይቃሉ፣ ግን አሁን እስካሁን እስልምና ላይ ስለቆየ አንድ ጥያቄ እንጠይቅና ከዛ ይጠይቃሉ። እሺ እንቀበላለን ጥያቄ። አይ ኦርቶዶክስ እኔ ለጥያቄ የኦርቶዶክስ ብቁ አይደለሁም። ለአሁን ሰምቶኝ ነው። የቤት ስራ የወሰዱት ጥያቄው ግን እሺ፣ የቤት ስራ የወሰዱና መልስ ያፈላልጉልና ባኮተ እሺ፣ ጥያቄ የመሰሉት እሺ፣ ለምንድን ነው ቤተክርስቲያን ላይ የምንረገመው? እኛ ቤተክርስቲያን የጠራች ትረግማለች እና ጉንፋን የያዛቸው ይለቁ ይሙቱ እያለች ትጸልያለች። ለምንድን ነው እንደዛ የምትጸልየው ቤተክርስቲያን? እርግማን አሁን እናንተ እኛ መጽሐፍ ቅዱስ ላይ የረገማችሁ መርቁ አይደል እንደ የሚለው ለምንድን የምትራገሙት? መራጋሚ ነው። አይ አንራገምም። እኛ ለዓለም ሁሉ ይጸልያሉ እንጂ አንራገምም። ትራገማለህ። ፌሮ ታውቃለህ? ብረት ፌሮ ይግባባቸው እያላችሁ ጸልያላችሁ። ላሳየህ እንደምትጸልዩ አልኩ። አሁን ይሄ የቤት ስራ ነው ያልከው፣ የቤት ስራ ነው። ሌላ ጊዜ ተመልሼ እንትን እላለሁ። አሁን ሌላ ጥያቄ ነው። ማስረጃ እኮ አላቀረብኩም ገና፣ ሀሳብ ላይ ያነሳው ማስረጃ አላቀረብኩም። ያው መጽሐፍ አድርገው ቃል በቃል ላሳየሁት። ለምን ሙስሊም ወገኔ ሙስሊም ካለ ማስረጃ ስለማያወራ ማስረጃው ላሳየሁትና ይጠይቃሉ። እሺ መጽሐፈ አርጋኖ ይባላል። ፔጅ 29 ላይ ማለት ነው። የእመቤታችን የምስጋና መጽሐፍ ነው። ታላቁ ስማቸው ብቻ ታላቅ መጽሐፍ ነው። ጥንታዊ አባት የጻፉት እንደዚህ ይላል። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ አንቺም ደግሞ በጠላቶች አንገት የብረት ዛንጅር አስገቢባቸው። እሺ እንቀጥል። የመለከታቸውን ድምፅ አክብጂ፣ ደንቆሮ አድርጊው። ደንቆሮ እሺ። እርሳቸውንም በቀፎ በቅርጫት እግር እሰሪያቸው፣ በእግራቸው ወጥመድ፣ በከንፈራቸው ልጓም፣ በአፍንጫቸው ጉንፋን ላኪባቸው ይላል። ጉንፋን ላኪባቸው። ስለዚህ ሙስሊም ጉንፋን ሲይዘው ጉንፋን የላከችው ማርያም ናት። ለምን ሲጸልዩም ብሎ ይጸልያሉ። በእግራቸው ወጥመድ፣ በከንፈራቸው ልጓም፣ በአፍንጫቸው ጉንፋን ላኪባቸው እያሉ ይጸልያሉ። እሺ እንቀጥል። ከዛ ሊሄዱበት ወደ አልፈቀዱት መንገድ መልሻቸው፣ በልቦናቸው ፍርሃት መንቀጥቀጥ አሳድሪባቸው፣ መሸበርን መንቀጥቀጥ ጨምሪባቸው፣ እንደ ሴቶች ይሁኑ ይላል። እንደ ሴቶች ይሁኑ። እሺ እኔ የምልህ ወንድሜ ሰምተኛል። አሉ ግን መጀመሪያ አሉ ሙስሊም የሚላለ እዚህ ላይ ሙስሊም የሚላለ ወይ እዚህ ላይ ሙስሊም የሚላለ? አይ የለም፣ ሙስሊም አይደለም። ግን አንደኛ ደግሞ እናንተ ጠላቶች ናቸው የክርስቲያኖች። እሱን አሳይቶታል። አንድ እዚህ ጋር መጀመሪያ የተገባ አንድ ነገር አላሳየሁት እኮ እሱ። ቆይ አንዴ ሙስሊምና ጠላት ይሁን ግን ሙስሊም የሚላለ ወይ? አሁን እሷ ርዕሷ ላይ ነው የምልህ። ቆይ ላሳየሁት። ቆይ አንዴ ረጋ ብሎ ሙስሊምማ አይልም። ግን ሙስሊም ያላለበት ምክንያት ምንድን ነው ካለ እኛ አልጨረስኩም። አልጨረስኩም። አንዴ አሁን መጀመሪያ እሱ አንራገም ብሎ ነበር። ግን እዚህ ጋር የተራገሙ ተገኘ። አሁን ብረት አስገቢባቸው፣ አንገታቸው ላይ ብረት ይግባባቸው፣ ፌሮ ትልቅ ብረት ይግባባቸው፣ ጉንፋን ላኪባቸው፣ እንደ ሴቶች ይሁኑ ይላል። ይሄን ያዙልኝ። ሲቀጥል ሁለተኛ ሙስሊም ያልተባለበት ምክንያት ሙስሊሞችን ብቻ ላይ የሚመለከተው ጣዖት አምላኪውም አለ፣ ጴንጤም አለ፣ ከሃዲውም አለ። እነዚህ ሁላሉ። ለዛ ነው ኦኬ ጠላቶች ያስቀመጠው። ጠላት ደግሞ የሚለው ደግሞ የክርስቶስ ጠላት ብላችሁ ማን እንደምታምኑ ደግሞ ሌላ ጊዜ ደግሞ አሳይዎታለሁ ከፈለጉ ማለት ነው። አሁን ርዕሳችን እሱ አይደለም። ርዕሳችን እሱ ሳይሆን ለምንድን ነው የምትራገሙት እንደዚህ? እናንተ እኛ አንራገምም እንጸልያለን ትላላችሁ፣ ግን መጽሐፋችሁ ሲከፈት ያው ጉንፋን የያዛቸው ጉንፋን ታች ድረስ ወርዳችሁ አሁን ጉንፋን ታምሜ ነበረ። ስለዚህ ጉንፋን የታመምኩት በእናንተ የተነሳ ነው ማለት ነው። ያምን እዚህ ጋር ጉንፋን ላኪባቸው፣ በአንገታቸው ላይ የብረት ወጥመድ አስገቢ፣ እንደ ሴቶች ይሁኑ። እዚህ ልቀጥል ደግሞ እዚህ ጋር እሳት፣ ብርድ፣ ቸነፈር ይፍጃቸው ይላል። ይለቁ፣ በቃ በረሃብ ይለቁ ይላል። እና ይህን ያክል ጥላቻ እንደው ለምንድን ነው የምጠሉት ሰዎችን?
ለምን ትጠላላችሁ እናንተ? ሰው ይኸውልህ ወንድሜ ስማኝ፣ አሁን የገባሁት እኔ ሌላ ጥያቄ ለመጠየቅ ነው። ምናልባት እንትን ካልክ እሱን አንደኛ ሙስሊም የሚል የለም። ምናልባት ጠላትም ካለ እንግዲህ ጠላት እኔ አላውቅም። ያው ሌላ ጊዜ ተመልሰን ልንወያይ እንችላለን በዚህ። አሁን ግን ሌላ ጥያቄ ልጠይቅ ነበር። ምናልባት በእናንተ ማለት በቀና አስተሳሰብ ነው እኔ ሌላ እንትን ሳይሆን በቃ ችግር የለም። ከዚህ በላይ አላስጨንቆትም። እዚህ ጋር ብቻ አንዴ ላጠቃለውና ከዛ ይጠይቃሉ። እሺ ላጠቃለው አንዴ። እሺ ያ ጀማዓተል ኸይር እስካሁን መጀመሪያ ሪፖርቱ አልተነሳም። እስካሁን አልተነሳም። ስለዚህ ሁላችሁም ታብታብ አድርጉ። ባረከላሁ ፊኩም። አንደኛ ክርስቲያኖች ቅድም አሁን ከዚህ የገባው ወገናችን እንዳለ ምንድን ነው ያለው? እኛ አንራገምም እንጸልያለን። ክርስትና ፍቅር ነው፣ ክርስትና ሰዎችን ይወዳል ይላሉ። ግን ደግሞ ወደ ቤተክርስቲያን ስንሄድ ቤተክርስቲያን የምትጸልየው ነገር እርግማን ነው። ይታያችሁ፣ ኮሜንት አትስጉሽ። ያጀማ ይታያችሁ፣ ጉንፋን የያዛቸው ፌሮ ይግባባቸው እያሉ ይጸልያሉ። እና ለምን እንደዚህ ሰዎችን ትጠላላችሁ? ልጆቻቸው ይለቁ። ያው ከዛ እዚህ ጋር የባረሽ ያ ይቀጥላል። ያው እሳት በሜዳ ሰይፍ ልጆቻቸው ያጥፋባቸው፣ በቤታቸው ውስጥ ፍርሃት ያስጨንቃቸው፣ ልጆቻቸው እንዲሞቱ ልጆቻቸው ያጥፋባቸው፣ በሜዳ ሰይፍ ይለቁ፣ ይታረዱ እያሉ ይጸልያሉ። እና ይሄን ያክል ለምን